ባባለ ለምን በወንድ ልጅ ጾታ ተጠራ? ይኸውልህ እየነገርኩ ያለው ሲጀመር ይሄ በወንድ ልጅ ለምን በወንድ ልጅ አምሳል ለምን ተጠራ? ፀሐይ ለምሳሌ ፀሐይን ስትጠራ በምንድን ነው የምትጠራው? እኔ እሱ እኮ ነው የማውቀው። መኪና፣ አየር፣ ድንጋይ ልታመጣ ነው። እሱ እኮ ያ ድንጋይ፣ ያቺ መኪና፣ ያ ቤት ምናምን ብለን ነው የምንጠራው ልትለኝ ነው። ኢየሱስ እሺ ነገ መልሰኝ። ወንድ ከተባለ ወንድ ከተባለ አዳምጠኝ። ይሄ ስያሜ የተሰጠው ይሄ ስያሜ የተሰጠው ሜሮን ትሻለኛለች። አንተ አሰልቺ ነህ። ኦኬ አሰልቺ ነህ። ገባኝ። በቃ እሺ ከሜሮን ጋር ነው አውራ። በቃ ምክንያቱም እንድትረዳ ታሰለቻለህ። አታቆም ራሱ ታሰለቻለህ። ዝም ብለህ ኢየሱስ እችን ልመልስለትና ከዛ ትቀጥላለህ። ሜቢ ጥያቄው ስላልገባ ነው። እሱ እያለ ያለው ምንድነው ለምን ወንድ ሆነ ነው። ቤሲክሊ እግዚአብሔር ሊገለጽ ሲፈልግ የወንድን ጾታ ነው የወሰደው፣ ወንድ ለመወለድ ማለት ነው፣ ሴትን አይደለም። በቃ አጭር መልስ። ችግር አለው? ስለዚህ እኔ ችግር አለው አላልኩም። ይሄ ኮን ታርጋ አንተ አትደረብ። አንተ እሷ እየመለሰች ነው፣ አንተ የሚታደር ዋናው ሰዎችን ለማዳን ፐርፐስ ስለሆነ የመጣው ወንድን ሆኖ መርጦ ወንድ ልጅ ተወልዶ እኛና ለምንድን ነው ወንድነትን ይመረጣል? ለምን ወንድነትን መረጠ? ለምን አሁን ይሄንን ለምን እያልክ መጠየቅ ኦኬ። በቃ እግዚአብሔር ስለፈለገ እኮ ለምንድን ነው ወንድነትን የመረጠው? በቃ እንዴ ስለመረጠ ወንድን ሆኖ መጥቶ በወንድ ልጅ ለምንድን ነው ወንድነትን የመረጠው? ለምን ሴት አልሆነም? ኧረ መልሺ ሜሮን። ካልተገለጸ አይደለም። ይሄም ወንድ የወጣው እኮ ከሴቲቷ እኮ ነው። because ዘፍጥረት 1 ላይ ስትሄድ ምን ይላል? ከርሷ የሚወጣው ለምን ከሴቲቷ ለምን ሴት አልወጣችም? ለምን ሴት አልሆነም? ለምን? ኦኬ ከዛ ደግሞ ሴት ብትሆን ደግሞ ለምን እንዳልሆነም ብለህ ትመጣለህ ማለት ነው አይደል? አልመጣም። ከመጣ ሁለት ጾታ በአንድ ላይ መውጣት አይችልም አይደል? አንድ ይችላል። ለምን አይችልም? ለምን አይችልም? ይችላል እንጂ እጠይቃለሁ። ወንድም ሴት ሆኖ ይመጣል። ምን ችግር አለው? አለ እኮ ተፈጥሮ። ምንድነው? ለምን ሴት አልሆነም? ለምን ሴት አልሆነም? ለምን ሴት አልሆነም? አትረብሽ። አልወድም። እኔ ከአንድ ሰው ጋር ነው ያወራው። አጭር መልስ ነው። አጭር ጠላ ቤት አታድርግ። ለምን ሴት አልሆነም? እሺ እግዚአብሔር አንድ ጾታ መረጠ ወደ ምድር ለመምጣት እኮ። ለምን አንድ ጾታ መርጦ ለምን ሴት አልሆነም? ለምን የሴት ጾታ አልመረጠም? ይጠየፋታል ሲል ሴትነት ወዶልነት ነው? ሴትነት ውርደት ነው? ሴትነት ዝቅ ማለት ነው? አይደለም እኮ። ለምን ሴት ነው? ለምሳሌ ያም ወንድ ልጅ የመጣው ከሴቷ ውስጥ ተወልዶ ነው። ሴቷ ባትኖር ነው እኮ። ለምን ሴት አልተወለደችም? ለምን ሴትነትን አልመረጠም? ለምን? ኦኬ ይሄን ብሎ መጠየቅ ማለት ለምን እግዚአብሔር መጀመሪያ ወንድን ፈጠረ ከዛ ሴቷን ደግሞ ከጎኑ ለምን ፈጠረ ብሎ እንደማሰብ ነው። ይሄ ደግሞ የእግዚአብሔር ስራ ነው። አላልኩም ማለት ነው እንዴ? ለምን ሴትን አልመረጠም? ለምን የሴት ጾታ አልመረጠም? መልሽ ነው። የሱ ፈቃድ የእግዚአብሔር ፈቃድ የሚባል ነገር አለ። አልተገለጸም። አሁን አንተ አልተገለጠ ምንድን ነው የምፈልገው? አይደለም የእግዚአብሔር ስራዎች አልተገለጠ ማለታችን። የተገለጸ ነገር ካለ ተናገሪያ። የተገለጸ ነገር ካለ ለምን ሴትነትን አልመረጠም? የተገለጸ ነገር ካለ ንገሪ። አልተገለጸም ማለት አልተነገረንም ማለት ነው። ከተነገረሽ ንገሪን፣ የተነገረሽን ንገሪን። እኔ ሴትነትን ያልመረጥኩት ያለሽ ካለ ንገሪን። እሱ ካላለሽ ግን አልተገለጸም ማለት ነው። አልተናገረውም፣ ግልጽ አላደረገውም ማለት ነው። ቀጥይ። ወይ ኪስ ወለድ ፍልስፍናሽን ንገሪን፣ ወይም ደግሞ በድፍረት አልተገለጸም በይ። ለምን ያሳፍርሻል? እሺ ጥያቄ። እሺ አሁን ሳስበው ጥያቄ ኢሎጂካል ነው ብዬ አስባለሁ። ኢሎጂካል ማለት ምንድነው? ሴትም ሆኖ ቢመጣ ለምን እንዳልሆነም የሚል ነገር ስምታመጣ ስለሆነ ጥያቄ ኢሎጂካል ነው ብዬ ዘጋዋለሁ። ሴትም ሆኖ ቢመጣ ለምን እንዳልሆነም የሚል ነገር ስለምታመጣ ለምን እግዚአብሔር ያሳፍርሻል። አንድ ጾታ ነው ከአንድ ሴት ልጅ ባንድ የሚወጣው አይደል? አንድ ጾታ ልቀይረው ግድ የለሽም። አንድም ሁለትም ሊወጡ ይችላሉ። ከሴትማ ሁሉም ጾታ ይወጣል። እሺ የሥላሴ አንዱ አካል ጾታ አለው። ዝም ብሎ የሥላሴ አንዱ አካል ጾታ አለው። እሺ ለእኛ ጾታን የምንሰጠው ለስጋው ነው፣ ለመለኮቱ ወደ እኔ ስለ ስጋ ስለ አጥንት ስለ ምናምን አላልኩም። የሥላሴ አንዱ አካል እና የሥላሴ አንዱ አካል ስጋ አይደል እንዴ? ስጋ አይደለም የሥላሴ አንዱ አካል ቃል ስጋ ሆነ ነው የሚለው። ከዘላለም እኮ የሥላሴ አንዱ አካል ስጋ አይደለም። ኧረ አዳምጪ። የሥላሴ አንዱ አካል ስጋ አይደለም።
ቃል ስጋ ሆነ ሲል አዲሽናል ሂውመን ኔቸርን ላዩ ላይ ወሰደ ኦር ደግሞ እኮ የሥላሴ አንዱ አካል ያገንዘቡን ያደረገ አዳምጪ ያገንዘቡን ያደረገው ስጋ የሥላሴ አንዱ አካል አይደለም ወይ? እሱን መልሺ። ለምንድን ነው የምታደክሚው? እንደዛ ከሆነ የሥላሴ አንዱ አካል ጾታ አለው ነው። ጾታ ምን ሰጣው ለስጋው ነው። ልክ እኮ ስጋውን ነው የምለው። የሥላሴ አንዱ አካል እኮ ስጋ እኮ ነው። ያ ቃል ስጋ ለበሰ የተባለው ያ ስጋውን ገንዘቡ ያደረገ ያ በምድር ሲመላለስ የነበረው ያ ከማህፀን የተወለደው ኢየሱስ ክርስቶስ ነው የሥላሴ አንዱ አካል። ሌላ ነው እንዴ? ልክ ነው አይደለም? በቃ እሺ ጾታ አለው የሥላሴ አንዱ አካል ጾታ አለው እኮ ለስጋው ስጋው አትበይኝ። ስጋው ነው የሥላሴው አንዱ አካል። መለኮቱ ቆይ መለኮቱ እኔ ስለ መለኮት አላወራም። መለኮቱን ሳይፈጠር በፊት ቆይ ሚስጥረ ስጋ ተብሎ ስሚ፣ ስለ ቃል መኖሩ አይደለም። ቃሉን ተዩ። የሥላሴ አንዱ አካል ግን ለመለኮቱ ጾታ ከመምጣቱ በፊት ስለነበረ ነው መኖሩን አይደለም እኔ የጠየቅኩሽ። እሱን አይደለም። የሥላሴ አንዱ አካል የሚባለው ቃል ኑሮ ስጋ ስለለበሰው ኢየሱስ ነው አይደል? የሥላሴው አንዱ አካል ቤቢ ስጋ ከመልበሱ በፊት ነበር። አዳምጥ፣ አንተ ሚት አድርግ። እኔ እያወራሁ ያለሁት ከአንድ ሰው ጋር አትረብሽ። ጠላ ቤት አይደለም። ስጋ የለበሰው አካል ነው አይደል የሥላሴ አንዱ አካል? ቴንክ ዩ። ስለዚህ ያ የሥላሴ አዳምጪ፣ መግለጫችን አንዱን ሳይቀየር መቀየሩ አለመቀየሩ እኔ አልጠየቅኩም። ስለዚህ የሥላሴ አንዱ አካል ጾታ አለው በስጋ በአጥንት በደም በጥርስ አትበይ። የሥላሴ አንዱ አካል የሚባለው የሥላሴ አንዱ አካል የሚባለው እኔ ላግዛት ከፈቀድክልኝ ሚት አድርግ። ሚት አድርግ ካልሆነ ጠልዛለሁ። ሚት አድርግ። አንተ ደግሞ እውቀት አለ ደግሞ ውጣ። ምን ትሰራልኛለህ እንዴ? መንግስተ ሰማያት ነው የገባው። አንተ ደግሞ ውረድ። ጥናዣ እንትናን አስገባው። ሲዳንን በማሊ እየገባ መልሽ። ዳን ፔንቴኮስታል አለ። እስቲ አንድ ያስገባው ዳንን። አንቺ ዳኒ ትርጉም አንድ ጥያቄ ጠይቀው። ትናንት ወድቋል። እሱ ትርጉም የለውም፣ እውቀት የለውም። አንድ ጥያቄ ጠይቀው፣ እውቀት የለውም። የምር እኔ ሰው በአንድ ጥያቄ ነው እንትን የማደርገው የምመረምረው። ካላለፈ እየጠለዝኩ ነው ቅንድሙን እየላጨው ወሳንጆ ጋር ማገናኘው። ግን ያው ከሪስፔክት ነው ሪስፔክትም ለዛ ነው። እሺ ሂድ ተይ እንጂ የምርሽ ነው። እኔ በቃለሁ እንኳን ላንተ ተይ እንጂ እኔ ኢየሱስ እኔ ብዬ ማውራት አልወድም። እኔ ግን ኢየሱስ ራሱ ቁጭ ብሎ እኔ ጋር ቢያወራ እኔ የምጠይቀውን ጥያቄ አይመልስም። አዎ መልሻው ልጅ እንደዛ ሊያስብ ይችላል። ግን እንደዛ መልሽ እንደዛ ነው። እናንተ የማትችሉትን ፊት ብላችሁ እንደዛ ስትሉት እኔ እንደዚህ ብዬ ነው እንትን የማሳያችሁ ማለት ነው። ልቅና ምን ማለት ነው? ስትናገር ስትራይክ አለማረጉ ራሱ ትግስቱን ያሳያል። አትሄጂም፣ የትም አትሄጂም። የጠየቁሽን ጥያቄ አለ። እድሉን እየሰጠ ነው ኤቭሪዴይ ባቢሎን። እሺ አዳምጪ። የሥላሴ አንዱ አካል ያ ስጋ የለበሰው ኢየሱስ ያ ስጋውን ገንዘቡ ያደረገው አምላክ እሱ የሥላሴ አንዱ አካል ነው። ከድንግል ማርያም ማህፀን ውስጥ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ወስዶ ስጋ የለበሰውን ኢየሱስ የሥላሴ አንዱ አካል ነው። ያ አካል ጾታ አለው የለው? እሺ አሁን ከስጋው ከነፍሱ ስላልክ የሚቀይር ነገር የለም። መለኮትነቱ አምላክነቱ አዳምጪ፣ አታድክሚ። ሰው እየታዘበሽ ነው። አንተ እንደምትፈልገው እንዳረከፈ እንደምፈልገው አይደለም። ትክክለኛው መልስ መልሺ። አጥንቱ ጥርሱ ቅንድቡ አትበኝ። ስጋ ምናምን አለው። ለምን ስጋ ስለለበሰ መልሻለሁ። ስለዚህ የሥላሴ አንዱ አካል ያ ስጋ የለበሰ አካል ስለሆነ ቴንኪው። ስለዚህ የሥላሴ አንዱ አካል ጾታ አለው? አዎ ወይም የለው እኮ። ለምን ስትል ደግሞ ለመለኮት ሆነ ስጋ ስለለበሰ አልልም። እሱን አይደለም። ለምን የሚባለውን ነገር ታዩ። የሥላሴ አንዱ አካል ተቀይሮ ስጋ ስለ መለኮትነት አልጠየቁም። እኔ ስለ መለኮትነት አልጠየቁም። ያ ስጋ የለበሰ አካል ክሪስቶሎጂን ማጣት አለብህ። አዳምጪ በእናትሽ። አንቺ ደግሞ አዳምጪ። ያ ስጋ የለበሰው አካል ያ ነው የሥላሴ አንዱ አካል። ያ ስጋ የለበሰው ሥላሴ የተባለው ራሱ ስጋ ስለለበሰ ነው። ሥላሴ የተባለው ከድንግል ማርያም ማህፀን ስለተወለደ ነው። ሌላ ምንም ትርጉም የለውም። ከድንግል ማርያም ማህፀን ከመወለድ በፊት ነበረ የሚለውን አባባል ትርጉም የለውም። ትርጉም አልባ ነው። እሱ እንዳታመጪውና ስጋ የለበሰው አካል ጾታ ካለው የሥላሴ አንዱ አካል ጾታ አለው? አዎ ወይም የለውም በይ። ያ ቃል በስጋ ጾታ አለው። ኦፍ ኮርስ ስጋ ስለለበሰ
ስጋ ስለለበሰ የስላሴ አንዱ አካል ጾታ አለው አይደል? ለስጋው ኦፍ ኮርስ ሲነጥ ስጋው የሚባለው ታያችሁ እንደዛው ይሄዳል እኮ ነው የተባለው። ስጋ ለብሷል እንኳን ከደምዴ ስለ ስጋው አትንገሪ። አዳምጪ ሜሮን፣ ስለ ስጋው አትንገሪ። እኔ በስጋው ነው እሺ፣ እኔ በስጋ ነው በአጥንት ነው በኩላሊት ነው አላልኩም። የስላሴ አንዱ አካል የተባለው ስጋ ስለለበሰ ነው። በስጋው አትበኝ። ያ በስጋው የምትይው አካል የስላሴ አንዱ አካል ነው። ባጭሩ የስላሴ አንዱ አካል ጾታ አለው። አዎ ባጭሩ አዎ በይ እስኪ ደፍረሽ በዩ። ቆይ ደፍረሽ በይ ባቢሎን ዛሬ እናቴ ተው ቆይ አንዴ እንደሱ ደፍረሽ በይ አልልህም። እንደሱ አለ ለምን መሰለም አለለ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ በአካል ከመገለጡ በፊት መለኮት ምንድነው? መንፈስ ነው አይደለም? የሱር ነው በል። አይ አይመልሱም። ኢየሱስ ክርስቶስ በስጋ እኔ እሱ ምን እንደሆነ መንፈስ ነው በመተፈጥ መንፈስነት ማለት እሱ ስታስረዳኝ በቃ አለቀ። አትሄጂም። እኔ ባቢሎን ነኝ እኮ አላወቅሽኝም? እኔ ላይ እንደዚህ አይነት ጨዋታ ትጫወቻለሽ አንተ በእውነት በጣም አትሄጂም። ወይ እንዳባረርሽ ነው የፈለግሽው ወይ ሚዩት እንዳደርግሽ ነው ወይ ጥያቄውን ለመጠምዘዝ አይቻልም። የጠየቅኩሽ ጥያቄ የስላሴ አንዱ አካል ጾታ አለው ወይ ነው። አዎ ብለሽ መልሺ። ከዛ ሌላ ጥያቄ ይከተላል። መልሺ። ስለ መንፈስነት ትጠይቀኛለች እንዴ? መልሺው። እሺ እኔ ብቻ መመልሰው ላይክ እንዴት ነው ዳያሎግ የምናደርገው ታዲያ? ማለት መልሺው። እኔ ጥያቄ አስከትላለሁ መመለስ አለብኝ ማለት ነው። ባቢሎን ትክክለኛ ነው። አንቺ አፍረሽ ነው እንጂ እኮ ሙስሊም አይደለም። የስላሴ እየጠየቀኝ ነው። እንደ ሙስሊም ነው እየጠየቀኝ ያለው። ለምንድን ነው እንደ ሙስሊም የጠየቅኩሽ? ለምን አላሁ አክበር እያልኩ ጠየቅኩሽ? ሙስሊም አይደለሁም ትላለህ እኮ እኔ እኮ አላሁ አክበር እያልኩ ጠየቅኩሽ። የኛን አስተምሮ መረዳት መቻል አለብህ። የአንቺ አስተምሮ እኮ ነው የምጠይቅሽ። ደፍረሽ መናገር ያልቻልሽ እኮ የአንቺ አስተምሮ ነው። ያሳፈረሽ የራስሽ አስተምሮ እኮ ነው እንዴ? አላሳፈረኝም። ምንድነው የምትወሪው? ካላሳፈረሽ መስከሪያ ቃል ሆኖ በስጋ ከተገለጠ በኋላ ጾታ አለው። ጾታ የምንሰጠው ግን ለስጋው ነው አልኩ። አለቀ። ስለዚህ ለስጋው ለአጥንቱ አይደለም። አልመለስሽውም። የስላሴ አንዱ አካል ጾታ አለው ወይ? አዎ ወይም አይ በይ እኮ እሱ አዎ ብዬ ግን ማለት ነው ስጋ ስለለበሰ ለመለኮቱ ግን ስጋ ስለለበሰ አትበኝ። እኔም እየጠየቅኩ ያለሁት ስጋ ስለለበሰ አምላክ ነው። በአንቺ እምነት ስጋ ስለለበሰ አካል ነው። የስላሴ አንዱ አካል ስጋ የለበሰ አካል ነው። ያ ስጋ የለበሰ አካል ጾታ አለው ወይ? አዎ ወይም አይ። ስጋውን እየተመላለሽ አትቦጫጭቂው። ጾታ አለው ወይስ የለውም? እሺ ምን አልክ? አሁን ትክክለኛ ጥያቄ ጠየቅ። ያ ስጋ የለበሰው ኢየሱስ ጾታ አለው ወይ ስትል መቼስ $1 ሚሊዮን ኩዌስችን ነው። yes of course he does። thank you በቃ እሺ ወንድ ልጅን ትወልጃለሽ እኮ ተባለች ወይ በኢሳይያስ እሱ ነው እየካድሽ ያለሽው። ያ ስጋ የለበሰ አምላክ አዳምጪ። እሱ ነው ስትክጂ የነበረው። አፈርተሽ እኮ ነው። ያ ስጋ የለበሰ አምላክ የስላሴ አንዱ አካል የሆነው ስጋ ስለለበሰ ነው። የስላሴ አንዱ አካል የሆነው ያ ገንዘቡ ያደረገው ስጋ የማን ስጋ ነው? የማን ስጋ ነው ስትል ያ ስጋ ገንዘቡ ያደረገው ስጋ ካልከኝ በኋላ የማን ስጋ ነው ትለኛለህ እንዴ? ምን አይነት ጥያቄ? የራሱ ነው አይደል? የራሱ thank you የእግዚአብሔር ስጋ ነው። ያ እሱ አምላክ ነው። ኦኬ ስጋ የለበሰው አምላክ ነው። ቆይ ስለዚህ የእግዚአብሔር አካል ይዳሰሳል አይዳሰስም? በስጋው ለተገለጠው ኢየሱስ ስትል እኮ ስለ ስጋ ስለለበሰው የስላሴ አካል እያወራ ነው። እሱ ስጋውን መንካት ይችላል፣ መዳሰስ ይችላል። አታስፊው። ስለዚህ የእግዚአብሔር አካል በስጋ መዳሰስ ይችላል አይደል? ኦኬ እግዚአብሔርን ስትል ማለት ነው ስለ ምንነት እያወራ ነው። ስለ ምንነትም ስለ ማንነትም ስለ ምናምንም ይሁን እግዚአብሔር አዳምጪ፣ እንዳትሄጂ ወደ ሌላ። እግዚአብሔር ስጋ ምንድነው? ገንዘቡን ያደረገው ስጋ አለ። ያ ስጋ የማን ነው? የራሱ የእግዚአብሔር ነው። ስለዚህ የእግዚአብሔር አካል ይዳሰሳል። የቃል ነው የምትለው ወይ? አየህ አይደለ? መጀመሪያ ቃል እግዚአብሔር አይደለም። ቃል እግዚአብሔር አይደለም። ሁለት ካታጎሪ ቃል እግዚአብሔር አይደለም። ቃል እግዚአብሔር አይደለም። ባንቺ ቃል እግዚአብሔር አይደለም። ክርስቲያኖችን እየሰማሁ አይደለም። ቆይ አንዴ ቃል እግዚአብሔር አይደለም ወይ?
ታዲያ እግዚአብሔር ከሆነ ስለሆነ እኮ ነው እንደዛ ብዬ የምጠይቀሽ። እንደዛ ከሆነ ስለሆነ ነው እግዚአብሔር ብዬ እየተናገርኩ ያለው። ኦኬ አንተ ሁለቱም ካታጎሪ እየባለኩ ነው። ምንነትና ማንነት አለ። ምንነትና አምላክነትና ማንነት አለ። እሱን አደባልቀው። አልደባለኩም። እግዚአብሔር በስጋ ይዳሰሳል ወይስ አይዳሰስም? አዎ ወይም አይወይ? ቃል በስጋ ከመጣ በኋላ ቃል እግዚአብሔር ነው አይደል? አካል አለው። ቃል እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው አይደል? አዎ እሱ ስጋ ሳይሆን፣ ስለዚህ ያ ስጋ የለበሰው ቃል ነው የምጠይቅሽ። ያ ስጋ የለበሰው ቃል ነው እየጠየቅኩ ያለሁት። እግዚአብሔር በስጋ ይዳሰሳል አይዳሰስም? ኢየሱስ ነው የምትለው። ኢየሱስ ስጋ የለበሰው ኢየሱስ እኮ ነው። አልነጣጥልም። ቆይ እግዚአብሔር በስጋ ይዳሰሳል አይዳሰስም? መልሺው። ኢየሱስ ክርስቶስ በስጋ ይዳሰሳል አይዳሰስም ምትለው ስለ አካል እያወራ ነው። አዎ እግዚአብሔር የሚባለው ማዕረግ የለውም። ስለዚህ ኢየሱስ እግዚአብሔር አይባልም። ኢየሱስ እግዚአብሔር አይባልም። ማዕረጉ የለውም። ኢየሱስ ስጋ ስለለበሰው ስጋ ይባላል አይባልም? ያ ስጋ የለበሰው አዳምጪ፣ ያ ስጋ የለበሰው አካል እግዚአብሔር ነው አይደለም? ነው በምንነቱ እግዚአብሔር ነው። ኦኬ ቆይ እግዚአብሔር ከሆነ እግዚአብሔር በስጋ ይዳሰሳል አይዳሰስም? ቃል በስጋ ይዳሰሳል አይዳሰስም? እግዚአብሔር ቃልም እግዚአብሔር ነበር የተባለውን እግዚአብሔር አያችሁ አምና መቀበል አልቻለችም። ቃል እግዚአብሔር ነበር የሚባለው ሰው እየሰማሽ እኮ ነው አንቺ የምታወሪውን ነገር። አንቺ አታፍሪም እንዴ? አንቺ ደግሞ የትም አታመልጥም ያለሽ እንዴ? እንደዚህ ከፊትም ከኋላም እየጠለጥኩሽ ሰው ይታዘበኛል አትይም እንዴ? የትም አታመልጥም። አራዳ ማለት ነው። እኔ አራዳ ብቻ ሳይሆን አራዳ ብቻ ሳይሆን የአራዶች ቁና ነኝ እኔ። ልንገርሽ እንደዚህ አይነት አማርኛ እንዳትጠቀሚ እኔ ጋር። እግዚአብሔር በስጋ ይዳሰሳል አይዳሰስም? መልሺው። የትም አትሄጂም። ይኸው እየተባለክ ነው። አልደባለኩም። አሁን ስለ አካል እየጠየቀኝ ነው። ስለዚህ ምን እንደምትለው እኔ አልልም። ኢየሱስ ክርስቶስ አልልም። እግዚአብሔር ቃል የነበረው ቃል አርጊመንት ፈረሰ ማለት አዳምጪ፣ አይፈርስም። ቃልም እግዚአብሔር ነበረ ካለ መጽሐፍ ቅዱስ ያ እግዚአብሔር የሚባለው ቃል ስጋ ከለበሰ እግዚአብሔር በስጋ ይዳሰሳል ወይ ብዬ ነው የምነግርሽ። አሁን እግዚአብሔር ማለት ብላችሁ መጥራት ከበዳችሁ አይደል? ኢየሱስ እግዚአብሔር ነው፣ ቃል ነበረ፣ ቃልም እግዚአብሔር ነው ብላችሁ እድሜ ልካችን ስታንቁሩበት የነበረው ጥቅስ አሁን ይዳሰሳል አይዳሰስም ብዬ ያ ስጋ የለበሰው አካል እግዚአብሔር ብዬ ስልሽ እግዚአብሔርነቱን እንኳን አምነሽ መቀበል ከበደሽ። ግን ትቀበየዋለሽ። ያ ስጋ የለበሰው አካል ይዳሰሳል ወይስ አይዳሰስም? መልሺው። ይኸው የላስት ኩዌስችኗን ጠይቃት እስቲ። ይቅርታ እየነገርኩሽ ነው። ስጋን ገንዘቡ ያደረገ እግዚአብሔር በስጋው ይዳሰሳል አይዳሰስም? ኦኬ እግዚአብሔር ስትል ካታጎሪ ደባለክ ምለው ስለምንነት ያልኩ ሁለት ካታጎሪ። ስለዚህ አልደባለኩም። ስጋ የለበሰው ቃል እኔ ከፈለኩ ስሚ እኔው ጠይቄ መልስልህ። በቃ እኔ ላይ ድራማን ፖለቲካ መስራት የሚችል አንድም ሰው አይኖርም። ከፈለግሽም ከዚህ በኋላ 16 ሰዓት ላስተናገድሽ እችላለሁ። ጎሮሮሽን ደርቆ ቂጥሽ እስኪያልብሽ በቂጥ አስለጥሽታለሁ እንጂ ሳትመልሻት አትሄጂም። እኔ ላይ እንደዛ ፖለቲካ እንዳትሰሪ። አሁን ጥያቄ ያ ስጋ የለበሰው እግዚአብሔር በስጋ ይዳሰሳል አይዳሰስም? ያ ስጋ የለበሰው ቃል ለምን አትልም? ቃል እኮ ስለ አካል ያወራን ነው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ዘንድ ነበረ። አዳምጪ በመጀመሪያ ቃል ነበረ። ስሚ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር አዳምጪ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተባለ። ከዛስ ቃልም ስጋ ለበሰ ተባለ። ቴንኪው። ቃልም እግዚአብሔር ነበረ የተባለው አካል ቃልም ስጋ ለበሰ። አዳምጪ ስጋ ሲለብስ ስሙ ማለት ነው። ቆይ አዳምጪ፣ የትም አትሄጂም። ቃልም ስጋ ለበሰ የተባለው አካል እግዚአብሔር ነው። የት? ዮሐንስ 1:1 ላይ ቃልም እግዚአብሔር ነበር የተባለው አካል ነው ስጋ የለበሰው። ስለዚህ ያ ስጋ የለበሰው እግዚአብሔር በስጋ ይዳሰሳል አይዳሰስም? መልሺው።
ያረል አሁን ኢንሰርት አረክ ደገመው ጥያቄው አይ ከቅድሙ ለየት ነው ጥያቄው ምንድነው አልተለየም መልሽው እሺ እኔ ዝም ልበል እውነተኛ ጥያቄ ከጠየቅኩ መልሽ ያሃ እሺ ያልከው ከሰማው እሺ ያልከው ምንድነው ያሃ ስጋ የለበሰው ቃል ይዳሰሳል ቃልም እግዚአብሔር ነበረ የተባለው ያ ቃል እኮ ጥያቄ አሁን ልመለስ ያ ቃል እኮ ቃልም እግዚአብሔር ነበረ የተባለለት ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ ቃልም እግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ የተባለለት አካል ነው ስጋ የለበሰው ስለዚህ ዮሐንስ 1:1 ላይ እግዚአብሔር የተባለ አካል ስጋ ለብሶ ስጋውን ገንዘቡ አድርጎ ያ ገንዘቡን ያደረገው ስጋ ይዳሰሳል አይዳሰስም ነው ብዬ እየጠየቅኩ ያለሁት እሱን መልሽ በምድር ላይ ተንቀሳቀሰው ኢየሱስ ነው ስለ ኢየሱስ ያወራል ይዳሰሳል ታንክ ዩ ስለዚህ አካሉ ስጋው ያወራ ስለሆነ ማለት ስጋ የለበሰውን ወቃል የተናገርከው እሺ ጥሩ የሚደሰስ አምላክ አለ የማይደሰስ አምላክ ደግሞ አለ በስጋ የተገለጠ አካል አለ እናንተ ካታጎሪ ከሁለት ካታጎሪ የሚዳሰስ አምላክ አለ የሚዳሰስ አምላክ አለ የማይደሰስ አምላክ ደግሞ አለ ቴንክ ዩ አጨበጭባለሁ እግዚአብሔር የሥላሴ አንዱ አካል ሥላሴዎች ሁላቸውም ጾታ የላቸውም ማለት አንችልም የሥላሴ አንዱ አካል ጾታ አለው ብላ መስከራለች የሥላሴ አንዱ አካል ይዳሰሳል ብላ መስከራለች ቴንክ ዩ ሁለተኛው አካል ግን አይዳሰስም መንፈስ አምላክነት ይቆጠራል ባህሪ ይቆጠራል ሁለተኛው አይዳሰስም ሶስተኛው ጠይቅሻለሁ ቆይ ሶስተኛው ጠይቅሻለሁ መንፈስ ቅዱስ ይቀራል ስለ መንፈስ ቅዱስ ጠይቅሻለሁ ሁለተኛው አይዳሰስም እግዚአብሔር መንፈስ ነው በመንፈስም ሊመለክ ይገባል የተባለው ስለ አብ ነው አሁን መንፈስ ቅዱስ ይዳሰሳል አይዳሰስም መንፈስ ቅዱስ ነው ለአካል ያወራ ነው ባይዘው ሙስሊሞች በደንብ እያስተማራቸው እየገባቸው ነው መንፈስ ቅዱስ ነው ግድ የለሽም አርጎ እየገለጠላችሁ ነው ችግር የለውም መንፈስ ቅዱስ አካሉ ይዳሰሳል አይዳሰስም መንፈስ ቅዱስ አካሉ ይዳሰሳል አይዳሰስም መልሽ ይዳሰሳል ማለት ቪዚብሊ እንደኛ ይታያል አይታየም ነው አይደል ታይቶ ነካት ይችላል ወይ ነው አይደል አዎ ነው መንፈስ ቅዱስ ነው ምክንያቱም ለአካል ያወራ ነው አይዳሰስም እኔነት ግን አለው አካል አለው እኔነት አይዳሰስም መንፈስ ቅዱስ አይዳሰስም ስትል እኔ አሁን አንተ እንደምትታየው እኔ እንደምታየው እንደዛ አይታየም ስለዚህ እንደዛ ከሆነ በእርግብ አምሳል የተገለጠው ማን ነው እግዚአብሔር ራሱን እሱ በእርግብ አምሳል የተገለጠው ማን ነው መንፈስ ቅዱስ ነው አይደል አምሳል እርግብ ሆነ አይደለም የሚለው አይታ ከሆነ በእርግብ አምሳል ስለዚህ በእርግብ አምሳል የተገለጠው አካል ምንድን ነው በእርግብ አምሳል የተገለጠው መገለጥ መንፈስ ቅዱስ ነው ብራዘር እኮ መንፈስ ቅዱስ ነው በአምሳል እኮ አዳምጪኝ አምሳል ስለሆነ እኮ ነው በእርግብ አምሳል እምልሽ እግዚአብሔር አብ በምን አምሳል ተገልጦ ያውቃል በሰዎች መልክ ተገልጦ ያውቃል ለምሳሌ ለአብርሃም ዘጋር ግድ የለም ወደዛ እንዳትሄጂ ኖ ሰፊ ነው እሱ ሰፊ ነው መላእክቶች አንቺ ባቢሎን ጋር ነው የምታወሪው አንቺ የለም ስለ ብሉይ ኪዳን ምን አገባሽ አንቺ ለአብርሃም የተገለጡ መላእክቶች ናቸው እዛ ጋር አልወስድሽም በስላሴዎች ዙሪያ ኧረ ተያቸው ሙስሊሞች ምን ሊሆን አድኑኝ ነው ሊያድኑሽ ነው ሙስሊሞች ምንድነው የሚማሩት እያዩ ነው እየተገለጠ ምንድነው የሚማሩት ኮንቴ ሙስሊም አትበይ ራስሽን ቻይ ኮንቴ አያዳምጥልሽም ሙስሊም አይዝረከረክም እናቴ ሜሮን ሙስሊም እኔ አንድ ነገር ልንገርሽ እኔ በማወራበት ሰዓት ስሚ ቆይ ሙስሊሞች እኔ በማወራበት ሰዓት ሙስሊሞች እስልምና አላህ ምናምን ካላችሁ ነብዩ መሐመድ ካላችሁ ውጋት ነው የምለቅባችሁ ሙስሊም አይዝረከረክም ሙስሊም 3:16 ምናምን እያለ ምንድነው ጧት ወደ ሰሜን ከሰዓት ወደ ምስራቅ ከዛ ደግሞ ወደ ምዕራብ አቅጣጫውን እየቀያየረ ግራ የሚጋባ ትውልድ እንዳይመስልሽ አንድ አምላክ ነው አይወልድም አልተወለደም ነው በቃ ዝግትግት ነው አንድ አምላክ የተገለጸ ማንነቱን ተገልጸዋል አልጠይቃትም ዝም በይ የተገለጸውን ነገር አልተገለጸም ነው አንዳፈረም አምላካችን እንደዚህ ብለው ነው የሚያልፉት ሙስሊሞችን ጠይቃቸው ብላ አምላክ ደግሞ እኛ እናመልክም የተገለጸ አምላክ ያለን ያልተገለጠ አምላክ አናመልክም ክርስቲያኖች አብ ተገልጧል
በልጁ ተገልጧል ይላል መጽሐፍ ቅዱስ። በልጁ ተገልጧል። ኦኬ የተገለጸው አብ ነው። ባህሪውን ነው የሚገልጠው አብ እግዚአብሔር። የተገለጸው አብ ነው ወይ? የተገለጸው አብ ነው። እንዴት ነው የተገለጸው? አብ ነው ወይ? በእርሱ ውስጥ የተገለጸው አብ ነው ወይ? የተገለጸው የተገለጸው አብ ነው። አንድ አምላክ እኮ ነው ያለን እኛ ሶስት። የተገለጸው አብ ነው ወይ? የተገለጸው አብ ነው በአካል። አሁን እኔ እናንተን መስሎ አካል ለብሶ የመጣው ቃል በአጥንታት ወልድ የተገለጸው አብ ነው ወይ? አብ ነው የተገለጸው አብ ነው። ኦኬ እሺ ዲፋይን የተገለጸው ስትል እኔ በጣም ከበድከኝ ዛሬ ባቢሎን በጣም እየሰማኝ አይደለም። ገና ከብድሻለሁ እንዴ? የተገለጸው አብ ነው ወይ? የተገለጸ አምላክ ነው የምናመልከው አላልሽ? የተገለጸው ስትል ምን ማለት ነው? መገለጽ በክርስትና ሁለት አይነት ትርጉም አለው። አላቅም ቴንክ ዩ ሰው ሌላ የተገለጸ ነው። አታስረጅኝም ግድ የለሽም። የተገለጸ አምላክ ነው የምናመልከው አላልሽም? ራሱን በልጁ የገለጠ አምላክ። ስለዚህ ያ የተገለጸው አምላክ አብ ነው ወይ? አብ ማለት ወልድ ማለት መንፈስ ቅዱስ አንድ አምላክ ነው። ስለዚህ ራሱን በልጁ ገለጠ ይላል። በልጁ ገለጠ። ቆይ የተገለጸው አምላክ አብ ነው። ዛሬ በእውነት ተጋጨ ብዙ ቦታ በስማም። ቆይ ግድ የለሽም እንደዚህ አይነት አማርኛ እኔ በጣም ነው ምዝናናብሽ። እንደዛ ስትይ ደስ ነው የሚለኝ። ነዳጅ እየጨመርሽብኝ ነው። እንደዛ ስትይ እንደተርበተበትሽ ነው የምረዳው። እንዳላበሽ ነው የምረዳው። አልተርበተበቱ እንደተምታታብሽ ነው የማውቀው። ዮሐንስ 4:4 እግዚአብሔር መንፈስ ነው ይላል። ቆይ እግዚአብሔር መንፈስ ነው የተባለው ስለ አብ ነው እንጂ ስለ ወልድ አይደለም፣ ስለ መንፈስ ቅዱስ አይደለም። እግዚአብሔር መንፈስ ነው፣ በመንፈስ ሊመለክ ይገባል የተባለው። አሁንም የተገለጸው አምላክ አብ ነው ወይ? በወልድ በኩል የተገለጸው አምላክ አብ ነው ወይ? ኦኬ የተገለጸው ዲፋይን አድርግ ስል አላውቀውም ስላልከኝ ሙቭ ኦን አድርጌያለሁ ከዚህ ጥያቄ። ምክንያቱም መገለጽ ማለት ምን ማለት ነው የሚለውን አላውቅም አልከኝ። ምን ማለት ነው መገለጽ ማለት? ምን ማለት ነው? አንተ ነው አመጣይቀኝ። መገለጽ ስትል ምን ማለት ነው? ምን ማለት በባህሪ ነው? ምን ማለት ነው? በአካል እሺ፣ በባህሪ ነው። ምን ማለት ነው? እኔ ቀለል አድርገልህ መገለጽ አትጠይቅኝም። መገለጽ ምን ማለት ነው? ምን ማለት ነው መገለጽ? አንተ እኮ ጥያቄ ምንድነው? በአካል መገለጽ ምን ማለት ነው? ያልተገለጸ አምላክ አናመልክም ብለሻል። መገለጽ ምን ማለት ነው? ጎ ሄድ መልሽ። እሺ ኦኬ በማንነቱና በምንነቱ የማናቀው ማለት ባህሪውን የማናቀውን አምላክ ማለት ነው። ኦኬ ስለዚህ ለምን እኛ አካልን ለእግዚአብሔር ስለማንሰጥ ፊዚካሊ ስለማንሰጥ ቆይ እኮ በማንነቱ ምን ሆኖ እንዴት ተገለጸ? በምንነቱ ምን ሆኖ እንዴት ተገለጸ? በማንነቱ ማን ሆኖ እንዴት ተገለጸ? በምንነቱ ምን ሆኖ እንዴት ተገለጸ? አስረጂ። እሺ እግዚአብሔር አብ ዕብራውያን መጽሐፍ ላይ ምን ይላል? ድሮ በነቢያት እግዚአብሔር አብ እየተናገረ ነው ተናገረን ይላል። አሁን ግን በልጁ አለ። ምንድነው በልጁ የተናገረን? ራሱን ገለጠለን። ቆይ አልጨረስኩም። ኢየሱስ ክርስቶስ ደግሞ የአብ የእግዚአብሔር ሙሉ ነጸብራቅ እንደሆነ መጽሐፍ ቅዱስ ይናገራል። ምንድነው? እኔን ያየ አብን አየ አለ እኮ። በቃ አለቀ፣ ግልጽ። እሱን አየ ማለት አብን አየ። ባህሪው በክርስቶስ ቆይ ስለዚህ ባህሪው አይደለም አባቱን ገለጠ ማለት ነው። ቆይ ስለዚህ ያ የተገለጸው የተገለጸው አምላክ አብ ነው አይደል? ያ ስጋ የሆነው አምላክ ነው። ኖ የገለጠልን ይኸውልህ የባህሪው ነጸብራቅ ነው ያለው። የስጋው ነጸብራቅ አላለም። ያ ስጋ የሆነው አካል አብ ነው ወይ? እየጮኩ ነው። ይቅርታ እየሰማኝ ስላልሆነ ነው። ባቢሎን ትንሽ እየሰማኝ ፋሎ ለማድረግ ሞክር። እየሰማሁሽ ስላልሆነ አይደለም። ቂጥሽን ስሚ፣ ተደናብረሽ ቂጥሽን አልቦሽ ሌላ ነገር ነው የምታወሪው። የምትጨብጪውና የምትይዙን ጠፍቶብሽ ዝም ብለሽ ነው የምትቀባጭሪ። እየቀባጠርሽ ያለሽው አሁን ትውልዱ እየተናጋ ነው። ስላሴው ጾታ አላቸው ምሳሌ ነው። የባህሪው ነጸብራቅ ነው ኢየሱስ ክርስቶስ። ቆይ የባህሪው ምሳሌ ምናምን አትበል። እጅግር ባት ምናምን ብለን አይደለም። እግዚአብሔር ምን አልሽ? እኛ ጋር እጅግር ባት እጅግር መዳፍ ምናምን የሚባል ጭንቅላት የሚባል የለም እኮ እያልን ነው። የለውም አፍ የለውም እግዚአብሔር አፍ የለውም ወይ? እግዚአብሔር እኛ በሚገባ መልኩ ስለተጻፈ ነው ተናጋሪ መሆኑን ለማሳየት ነው።
አፍ አለው የለውም? እግዚአብሔር አፍ አለው የለውም? ዮሐንስ 4:24 ቫዮሌሽን ስክሪንሻት ላደርገው ሪሞቭ አድርጋት እያለኝ ነው። መጣ አይደል ወራንጭ አላደርግሽም፣ ካንስል አደርገዋለሁ ቢዘጋብኝ። የትም አታምጭ። አወረደሽ እንደ አንቺ ተንከሲስ መጣብሽ ወደ ራስሽ። ራሱ ሴት ልጅ ሆነሽ በዚህ ልክ እየተረተርሽ ስለሆነ እኮ ነው። ራሱ ነው የነቀላት። እሷም አይተዋለች። እንዴት አይነት አድካሚ ትውልዶች የማያውቁትን ነገር ነው። ምክንያቱን አግኝተሽ ነው የወጣሽው። ነይ ተመለሽ፣ ያስገባሻል። ካንስል አድርጌው ነበረ። ለምን እንዳባረረሽ አላውቅም። ራሱ ግን ትመለሻታለሽ። ቤተልሔም ሰላም። ቤተልሔም የት አለች? ሰሚሮ ፈልጋት እስኪ። ሜሮንን ፈልጋት። ሰሚሮ ፈልጋት። ወጋታ ሰላም። ወጋታ አቃጥልሃለሁ እኔ ገና ኖ አይ እኔ በነገራችን ላይ አንዴ የምታስወራኝ ከሆነ አፍህን ላዘጋ ሁሉ እችላለሁ። ችግር የለውም። አፌን ካዘጋኸኝ ደስ ይለኛል። እኔ ደስ ይለኛል። ጾታው ላይ የምታደርገው እኔ የምጠይቅህን ጥያቄ ተረጋጋ። እኔ ጥያቄ ሳልጠይቅ መልስ አትመልስ። እጠይቅሃለሁ። ተረጋግተህ ነው ስለማይቀር ቶሎ ልንገርህ ብዬ ነው። እሺ ግድ የለም። የትም አትሄድም። ገና አቃጥልሃለሁ። ቅንድብህን ላጭቼ ነው የማባረር። በቂጥህ ነው ማስነጥስህ ዛሬ አንተ ራሱ ማለት ነው። እኔ ዕውቀት ያላቸው ሰዎች እኔ ችግር የለም። ጥሩ አጀንዳ ነው ያገኙት። ራሳቸውን አባቶች፣ የሃይማኖት አባቶች ቆስቁሰው ያመጡት ርዕስ ነው ያገኙት። ስለዚህ ትውልዱ መማር አለበት። ትውልዱ በዚህ ጉዳይ መንቃት አለበት። ትውልዱ መመራመር አለበት። ትውልዱ ከውርስ ሃይማኖት መላቀቅ መቻል አለበት። አሜን። እንዳንቀሰፍ የሚባለውን ነገር ከዚህ መላቀቅ መቻል አለበት። ትውልዱ በእውቀት መጠመቅ አለበት። ትውልዱ ፖለቲካን ተውና ወደ ጥያቄው። ፖለቲካ አይደለም። ቆይ ትውልዱ እንጨትን በማንጠልጠል ኢየሱስ ክርስቶስ መሰቀል ሲባል ኢየሱስ መሰቀሉ ትርጉም ያለው መስቀሉን ማንጠልጠል አይደለም። መስቀሉንማ ፈርዖንም ሲቀጣበት ነበረ፣ ሮማውያንም ሲቀጡበት ነበረ። መስቀሉ ኃጢአተኞች የሚቀጡበትን የመደመር ቅርጽ ያለውን እንጨት በመሸከም ድህነት የለም። ቆይ በመሃል ትውልዱ ልስበክ እንጂ ቆይ እንጂ ማተብ ማለት ክር ማለት እምነት ማለት እንጂ ይሄ ክር አንገት ላይ የምትታነቅበት ክር ማንጠልጠል ማለት አይደለም። እንደዚህ እያልኩ ነው ማስረዳ። ኦኬ አስረዳ። በቃ እሺ ሄደሽ ጠይቅ። ቆይ እዚህ ጋር ዋይን አለና ዋይን ጎንጨት እያደረኩ ነው ክርስትናን የምሰብከው እኔ። ጠጅና ጠላ። ኦኬ ክርስቲያን እኔ እኮ ክርስቲያን መሆንንም አላወቅኩም ነበር። ምን አልሽ? ለምን ተጣለ? እንዳለ የተሰማኝ ነበር። በጣም ጓ እያልክብን ነውና ኢንዱስ የተደረገበትማ የሆነ ነገር አለ ከጀርባው እያልክ ፓስተር ዝሙት ሰርቶ ኃጢአት ሰርቶ ምንድነው ወንጌልን እየሰበከ እኔ ጠጥቼ ብሰብክ ምን ችግር አለው? መጽሐፍ ቅዱስ ደግሞ ድህነታችሁን ትረሱ ዘንድ ጎንጨት አድርጎ ነው የሚለው። ምን ችግር አለው? አባቶች ደግሞ ተነስተው እና አባ ገብረ ኪዳን እኔ ኢሞሽናል አልሆንም። እኔ ግድ የለሽም። አንቺ ሻርፕ አድርገሽ ነይ ስለ አምላክሽ ቃል ከመስበክሽ በፊት በጎስፕልሽ እንደተነስተሽ ሻርፕሽን ጠምቀም በይና ነይ። መጀመሪያ ፕሮፋይሉን ቀይረሽ ፌክ ሂውማን ሄርሽን ድሮፕ አድርጊና ሻርፕሽን ሰከን ብለሽ አንገትሽን ሰበር አድርገሽ ነይና ልጁ ያወራበት። አሁን ሚውት ያዥ። ጭብጨባ ለእንደዚህ አይነት ሴቶች እንደዚህ አይደለም። ቀያርጌ ልምጣ አይደለም እንደዛ ሳይሆን ያው መጽሐፍ ቅዱስ እንደሚለው ሴት ልጅ መሸፈን አለባት። ካልተሸፈነች ደግሞ ፀጉሯን ተላጭታ ምንድነው ቅሏን ጣሳ ትምሰል እንዳለው ፕሮፋይልሽን ያለችው አንቺ ፀጉርሽን ነው ፀጉርሽን ፕሮፋይልሽ የሚቀየረው ፀጉርሽ ሲቀየር ነው መጀመሪያ። አሁን ሚውት አርጊና ሰውየውን ያዋራው ፕሊዝ። ዲስትራክት አታርጊ። ሰልችተሽናል አንቺ።
ስዕል አስቀምጠሽ እኔ ነኝ እያልሽ ነው። ባዘወይ ችግር የለውም ሜሮን ሐራም አይደል ስዕል መለጠፍ? እሺ ሜሮን አንደኛ ነገር ስዕል አልለጠፈችም። አይ ቤተልሔም ማለት በነገርሽ ላይ በጣም የተማረች ልጅ ናት። እንዴት አኩርፋኝ ሰላም ማለት እንትን እምቢ እንዳለችኝ እንጂ መጀመሪያ ላይ ከማውቃቸው ሰዎች መጀመሪያ ወደ ቲክታክ መጥቼ ሃይማኖት የሚባለው ነገር ስደረምስ የተቀበለችኝ እሷ ነች። ሰለምቴ ናት። ገና ወደ ስንት ዓመት እንደሆነ አላውቅም። ክርስቲያን ነበረች። ያው ሰልማ አሁን ደግሞ ኃይለኛ ሙስሊም ናት። በጣም ደግሞ እንትን የሆነች ተናጋሪ ሴት ናትና የሚገርም ማንነት ያላት ሴት ናት። ዝም ብለሽ ስትዳፈሪ አሁን ሜሮን እኔ ታዘብሻለሽ። ባቢ አውርተን የአምላክሽ ስም ማን ነው ስላት አባ ህዝብ በተሰበሰበበት የአምላክሽ ስም ማን ነው ስላት አባ ነው ያለችው። አትክጂ መቼስ አባ እኔ ማለት ነው አባ ምን አባ ስትል አታፍርም። ታስቀኛለች እኮ እሷ ራሱ የሆነ ነገር እየጠጣች ነው አንዳንዴ። ሚውት ያዢ በቃ ሚውት ያዢ። ሰውየውን ያዋራው ሰልችተሽናል። አንዴ መስማት እንፈልጋለን ሰውየውን ሲያወራው። ይመቻት ቤተልሔም ይመቻት። ወጋታ ሰላም ብያለሁ። ሁለተኛ ሰላም ተቀጥልሽ። ለማንኛውም ቀደም ገብቼ ነበር አላስታውስም። አንድ ቴንክ ዩ እኔ ስለተለያዩ ሃይማኖቶች እኔ ያነበብኩትንና ያወቅኩትን መናገር ደስ ይለኛልና ቢላል የሚባለው ኢትዮጵያዊ እንዳታቋርጠኝ ይቅርታ፣ ወደ ነብዩ መሐመድ በሄደበት ዘመን ምን አደረጉ? ያው ጥቁር ስለነበረ ባሪያ ነው የተገዛ፣ በነጭ የተገዛ ባሪያ የነበረ ሰው ነው። ከዛ የሆነ ሰው ሲጠይቅ ነው የሰማሁት በነገራችን ላይና ከዛ ምን አደረጉት? ይሄ ሰው በሰው ፊት የተናቀ ነው፣ ስለዚህ ባርነትን የማስቀረው ጥቁሮችን ከፍ የማደርገው ጥቁርነት ከቀይነት ጎደሎ እንዳልሆነ ማሳይበት ብለው ይሄ ካዕባ አለ፣ የተከበረ ስፍራ ነው፣ የተቀደሰ ስፍራ ነው። ቢላል ሆይ በቆረቆዙ እና በቆሸሹ እግሮች ወደ ካዕባ እንትን ላይ ጣራ ላይ ውጣ አሉት። ወጣ። ከዛም ብለው መሰከሩ ነብዩ መሐመድ ይሄ ስፍራ አላህ ዘንድ በጣም የተወደደ ስፍራ ነው ካዕባው፣ አንተ ግን ከዛ ካዕባ በላይ ነህ አሉት። እኔ ለአንድ ሰው ትልቅ ክብር ያላቸው ሰው በጣም ክብርና ፍቅር አለኝ። ነብዩ መሐመድ እንደ ጥቁር፣ እንደ አፍሪካዊ፣ እንደ ኢትዮጵያዊ፣ እንደ ሰው በጣም ነው የምወዳቸው። ፍትሃዊ ናቸው። ጥቁርነትን ከፍ ያደረጉ ሰው ናቸው። ነጭነት ከጥቁርነት በምንም እንደማይሻል ያሳዩ ሰው ናቸው። መወደድ፣ መከበር፣ መፈቀር ያለባቸው ሰው ናቸው። የሚነገርላቸው ውሸት ሁሉ ውሸት ነው። የተሰጣቸውን ሰው ስም ሁሉ ውሸት ነው። ነብዩ መሐመድ ነብይነታቸው በመጽሐፍ ቅዱስ ቢታይ የነብያቶች ነብይ ናቸው። በመጽሐፍ ቅዱስ ቢመረመር ነብይነታቸውና ከዛ አንድ ሰው አንድ ጥቁር ኢትዮጵያዊ ምን አለኝ? እኔ ግን ስማ አለኝ። አልኩት። በዚህ ልክ ጥቁርነቴንና ባሪያነቴን አስቀርቶ ጥቁርነቴን ከነ ጥቁርነቴ ከፍ ያደረገ ሰው ልከተል ወይስ ኢትዮጵያኖች በሰይፍ ትገደላላችሁ የሚለኝን ኢየሱስ ልከተል አለኝ። እሱ አንተ ነው የሚመለከተው፣ እኔ ግን ከመውደድና ከማፍቀር ሌላ አማራጭ አላገኘሁም ብዬ መለስኩት እልሃለሁ። ወጋታ ወንድሜ፣ አሁን ወደ ጥያቄያችን ስንመለስ ኢየሱስ ክርስቶስ ጾታ አለው የለውም? በመጀመሪያ ስለተናገርኩት ታሪክ ትንሽ አስተያየት ስጥበትና ከዛ ቀጥል። ኦኬ፣ የተናገርከው ምናልባት ታሪኩን እኔ አላነበብኩም በነገራችን ላይ አሁን ያልከውን ነገር ግን መጨረሻ ላይ የጠቀስካትን ነገር ትንሽ ቅር ያለች ነገር ምንድነው? ኢየሱስ በሰይፍ ያልከው ነገር እስኪ እንደገና ድገምልኝ። ምናልባት እሱ ነገር መጨረሻ ላይ ያልከውን ነገር ማለት ነው። ያው መጽሐፍ ቅዱስ ውስጥ ሲጠየቅ መጽሐፉ ቅዱስ ውስጥ ያለ ጥቅስ ስለሆነ ሰው ነው እንደዛ ብሎ የጠየቀኝ ብዬ ነው ያመጣሁት። አሁን አጀንዳው እንዳይቀየር ስላሴ ጾታ አላቸው የላቸው እኮ። አይ ያንተ አንደርስታንዲንግ ምንድን ነበር ነው በዛን ሰዓት እንደዛ ሲለው? እኔ ስለ ነብዩ መሐመድ ከመውደድና ከማፍቀር አማራጭ የለኝም፣ አንተ ግን የፈለግከውን መከተል ትችላለህ ብዬ የሰዋዊ ነፃነት እንዲጠቀም በራሱ ተውኩለት። ያንን ግንዛቤ ሲወስድ ትክክል ነው ብለህ ነው የተቀበልከው
ማለት ያ ልክ የተጻፈው ነገር እኔ የተጻፈው ነገር ትክክል ነው። ምክንያቱም መጽሐፍ ቅዱስ የተጻፈ ነገር ኢትዮጵያውያን በሰይፍ ትጠፋላችሁ የሚል ስላለ እሱን አንብቦ ነው እንትን ያደረገው። ከዛ ጋር ያመጣው ታሪክ ደግሞ ነብዩ መሐመድ ለጥቁሮች የሰጡት ክብርና ባርነትን ያስቀሩበትን መንገድ እንኳን ለህዝብ ይቅርና ለአንድ ሰው ምን ያህል ክብር እንዳላቸውና እምነቱ ክብር እንዳለው አስመስክሮና አመሳክሮ ነው ሰውየው እዛ ጋር የደረሰው። አሁን እንተወውና ስላሴ ጾታ አላቸው ወይስ የላቸውም? ስላሴ ጾታ የላቸውም። ጾታ የላቸውም። እያሳጠርን እንሄዳለን። እሺ ስጋ የለበሰው አካል የስላሴ አንዱ አካል ነው? አዎ አንዱ አካል ነው። ቴንኪው። ስለዚህ ያ ስጋ የለበሰው አካል ጾታ የለውም። ይኸውልህ ቅድም እንደነገርኩህ ከሶስቱ አካል አንዱ አካል ወልድ ስጋን ሲዋሃድ በስጋው ጾታ አለው ብለን እንገልጻለን። ነገር ግን መለኮታዊ ማንነቱ ቆይ አንዴ አዳምጠኝ። ለምሳሌ አንተ ለምሳሌ አንተ ጋር ላምጣው። አንተ በስጋህ ነው በነፍስ ነው ጾታ የሚነገረው? በሁለቱም። ወይም ደግሞ ጾታ ያለ በሁለቱም ነው? በሁለቱም። አዎ ኦኬ። ስለዚህ ከሞትክ በኋላ በነፍስም ጾታ ይኖርሃል? ይኖረኛል። ለምን አይኖረኝም? እሺ እንዴት ፕሩቭ አድርግልኝ። እሱ እንዲኖረኛል። ታዲያ ከሞትኩ በኋላ ሴት ሆናለሁ እንዴ? ፕሩቭ አድርግልኝ። ከሞትኩ በኋላ ሴት ሆናለሁ? አንተ ሞተ ስትቀሰቀስ ሴት ሆነ ነው የምትቀሰቀሰው? የትኛው መጽሐፍ ሴት በየትኛው ሴት ሆነህ ነው ወይ የምትቀሰቀሰው? እኮ አሳየኝ። በዚህ መጽሐፍ በዚህ ከፈለከው ሴት ሆነህ ነው ወይ የምትቀሰቀሰው? ሳይንሳዊም ከፈለክ መንፈሳዊም ከፈለክ በተለያዩ ቤተ እምነቶች እመልስሃለሁ። ቶሎ የራስህን ግንዛቤ ነው የምትነግረኝ። የራስህን ግንዛቤ ነው የምትነግረኝ። ታዲያ አባቴ ነው የምነግርህ የኔ ነው እንጂ ፕሩቭ አድርግልኛ። አሁን እንደዛ ከሆነ አሁን ሞተ ፕሩቭ አድርግልኝ ይችላል። እኔ እንደዛ ነኝ። የጾታዬ በጾታ ግንኙነት የማጣጥመው በመንፈስ ነው የማጣጥመው። በስጋ ብቻ ሳይሆን በመንፈስም ጭምር ነው የማጣጥመው። ቆይ ችግር የለውም። በመንፈስም ጭምር ነው የማጣጥመው። ወንድሜ አንተ አሁን ሴክስ ስታደርግ የሴክስን ጥፍጥና የምታጣጥመው በስጋ ብቻ ነው በመንፈስም ጭምር ነው? በስጋ ብቻ ነው። ከባድ ነው። እንደዛ ከሆነ እንለያያለን። ከባድ ነው አይደለም? እኔ ግን አንገናኝማ። እኔ ግን ዲስፕሩቭ አድርግልኝ። አንተ አትሄድም። ተመለስ ወደ ስላሴዎች ጾታ ተመለስ። አጀንዳ ልታስቀይር እኔ ጋር ባይዘው ተመለስ። በፈለከው ሁኔታ ኧረ ተመለስ በእናትህ። እኔ የልጆች መጫወቻ ነው የምሰራ እንደዚህ ገነጣጥ። ተመለስ። አሁን ችግር የለውም። እኔ ላበላ የስላሴ አንዱ አካል ያ መለኮትነትን የተዋሃደው አንዱ አካል ተረጋጋ አትበለኝ። መልስ። ኦኬ እሺ። ለማፈን ከፈለክ ጎ ሄድ። ለማፈን አይደለም የምጠይቀህን መልስልኝ። ስላሴ የተባለ ስጋ እኔ ጠየቁ ከገባ የስላሴም ከዚህ የተለየ ነገር አይደለም። ዋርኒንግ ይለኛል። በመለኮታዊ ማንነት ይኸውልህ አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊትም አሉ። ስለመኖሩ አልጠየቅኩም። እኔ ታብታብ አድርጉ። እሱ ከገባ ደግሞ ኮሜንቱን ተውትና ኮፕሊንክ አድርጉ። ዋርኒንግ እየሰጠኝ ነው በተደጋጋሚ። አዳምጠኝ። ትሰማኛለህ? ስላሴ የተባለው ስጋ የለበሰ አካል ስላለ ነው። ስለዚህ ያ ስጋ የለበሰ አካል ጾታ አለው የለውም? ይኸውልህ ስጋ የለበሰው አካል ይኸውልህ አትበለኝ። ጾታ አለው የለውም? ላስረዳህ እንጂ እኮ ጾታ አለው የለውም? እሱ አዎ ወይም የለውም በለኝ። እንዴ ምን አይነት አድካሚ ሰዎች ናቸው? ይኸውልህ ለመረዳት ከፈለክ ላስረዳህ ወይም ደግሞ መልስ። ስጋ ስለለበሰ አካል አታብራራልኝ። እሱ አውቃለሁ። ስለ ኢየሱስ አንተ ልትነግረኝ አትችልም። ይኸውልህ ላብራራልህ የማትፈልግ ከሆነማ ስለ ጾታው አብራራ። ስለ ጾታ አብራራልኝ። ጾታ አለው የለውም እኮ ላብራራልህ። እንዴ አለው ስለ ጾታው ላብራራልህ። እንዴት እንደሆነ አትበለኝ። ቅርጹ ልትነግረኝ ነው? ኦኬ ምን ልትነግረኝ ነው? መገረዙ ልትነግረኝ ነው? አንተ የምትፈልገውን ነገር እንድልልህ ነው? እንደዛ ከሆነ እኔም እንደምፈልገው ሳይሆን እውነታውን ንገረኝ። ጾታ አለው ወይስ የለውም? እውነታውን ከሆነ ይኸውልህ ትሩዝ የምትፈልግ ከሆነ ልንገርህ አልኩህ እኮ። በቃ እውነታውን ንገረኝ። ጾታ አለው ወይስ የለውም? ጾታ አለው የለውም? ከሶስቱ አካል አንዱ ወልድ የሆነው ወደዚህ ምድር ከመጣ በኋላ ከስጋ ጋር ተዋሃደ እያልኩ ነው። ሲዋሃድ ደግሞ በስጋ የተዋሃደው አካል ጾታ አለው እንላለን። እሱም በስጋ ስለተዋሃደ ስለዚህ ኦኬ አስጨርሰኝ እንጂ። ነገር ግን ከስጋ መዋሃድ በፊት ግን
ጾታ ለመለኮታዊ ማንነቱ አንሰጠውም ነው እያልኩ ያለው። ስላሴ በመለኮታዊ ማንነቱ ጾታ የሚባል ነገር የለውም ነው እያልኩ ያለው። በስጋ ከመጣ በኋላ ቆይ አንዴ ባጭሩ በስጋ ከመጣ በኋላ ጾታ ብቻ አይደለም በልቷል ሁሉ እኮ እንላለን አይደል እንዴ እኮ አታርዝመው። ስለዚህ ስላሴ የተባሉት ኢየሱስ ከመወለዱ በፊት ነው ማለት ነው እንዴ? ግልጽ እኮ ነው። ከዛ በፊት ምንም ህልውና የለም ማለት እኮ አይደለም። አሳየኝ። ስለ ህልውና አላወራሁም እኔ። ስላሴ የተባሉት ኢየሱስ ከተወለደ በፊት ነው። ኦኬ ሊትራል ትሪኒቲ የሚለውን ፊደል ነው የፈለከው? አሳየኝ። መጀመሪያ ስላሴ የተባሉት ስላሴዎች ኢየሱስ ከመወለዱ በፊት በስጋ ከመገለጡ በፊት ከሆነ አሳየኝ እኮ። አዳምጠኝ ልንገርህ። ንገረኝ። ስላሴ የሚለውን ሊትራል ወርዱን ነው የፈለከው ነው እኔ ጥያቄ። እሱን ከሆነ አታገኝም። አላገኝም። በአካልም አላገኛቸውም እኮ። በአካል ግን አሳያለሁ። ትንቢተ ኢሳይያስ ላይ ግባ ላሳይህ። ምን ብለህ ልታሳየኝ? ትንቢተ ኢሳይያስ ላይ ሄድ እኮ። ምን ብለህ የምታሳየኝ እኮ? ጥቅሱን አውጣው ላሳይህ እያልኩ እኮ ነው። ለምን አወጣዋለሁ? አንተ ንገረኝ እንጂ ለምን አወጣዋለሁ? ምን ይሰራልኛል? እኔ አንተ ንገረኝ። ይኸውልህ አሁንም እግዚአብሔርና መንፈሱ ልከውኛል የሚለውን ክፍል አውጣው። ማን ነው እንደዛ የሚለው? ማን ተናጋሪው? ማን ነው? አዎ ወልድ ኢየሱስ ክርስቶስ። ወልድ? አዎ ትንቢተ ኢሳይያስ ላይ ወልድ በእግዚአብሔርና መንፈሱን ልከውኛል። አዎ ልከውኛል። አዎ ይላል። ይሄ ደግሞ ትንቢት ወዴት ነው የላኩት? ወደ ምድር። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 14 ላይ ማለት ነው። ምን ልታደርገው? ምን ነበረ? ምን ተፈጸመ? ነገርኩህ እኮ ወደዚህ ምድር ስጋን ተዋህዶ መጣ። ምን ነበረ? አብና መንፈስ ቅዱስ የላኩትን አካል ምን ነበረ? አዎ ወልድ ነበር እያልኩ እኮ ነው። ከሶስቱ አካል አንዱ አካል ነበረ። በምን እንዴት ነበረ? በምን ማለት እንዴት ነበረ? ምን አይነት ቅርጽ ነበረው? ምን ይመስል ነበረ? ስለማንነቱ ንገረኝ። እየነገርኩ እኮ ነው። እርሱ ራሱ እግዚአብሔር ነው እያልኩ ነው እኮ። በየትኛው ቅርጽ ነበረ? ምን ይመስል ነበር ኢየሱስ ክርስቶስ? ስለምን ቅርጽ ነው የምታወራው? እና በምን እንዴት ነበረ? ምን የሚመስል አካል ነበረው? የሚዳሰስና የሚጨበጥ ስጋን የያዘ እንዳንተ አይነት አካል ነው የምትፈልገው? ከፈለክም መንፈስ አድርገው። ግን እንዴት ነበረ? ማንነቱን ንገረኝ አልከው። እኔ እየነገርኩ እኮ ነው። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በፊትም አሉ እያልኩ እየነገርኩ ነው። ምን ይመስል ነበረ? ኢየሱስ ክርስቶስ ከመወለዱ በፊት ምን ይመስል ነበረ? የት ነበረ? እንዴት ነበረ? ምን ይመስል ነበር ብለህ ይኸውልህ፣ እየነገርኩ እኮ ምን ይመስል ነበር ብለህ ኢየሱስ ራሱ ሲናገር ከአብ ወጥቼ መጥቻለሁ ይላል አይደል? ምን ማለት ነው? ይላል አይደል? መውጣት ማለት ምን ማለት ነው? ከአብ ወጥቼ መጥቻለሁ ለኔ ልሰጠኝ ይላል አይልም? ይላል ግን ምን ማለት ነው? ከምኑ ነው የወጣው? ከምኑ ነው የወጣው? አዎ ከዘላለማዊ ማንነቱ ማለት ከዘላለማዊ ማንነቱ ዘላለም በፊት ሲኖር ከነበረበት ወደዚህ ምድር መጣ ነው። ከአብ ነው የሚለው። ከአብ ወጥቼ መጥቻለሁ አለ። ከአብ ዘንድም አይደለም። አላውቅም መውጣት ምን ማለት እንደሆነ። እሱን ወደዛ አትሄድም። ከአብ ወጥቼ መጥቻለሁ ሲል ወልድ ከምኑ ነው የወጣው? ከአብ ከምኑ ነው የወጣው? ከተዘጉበት ክላስ ነው ማለት ነው። ስማ በመጀመሪያ አይፈቀድልም። ስማ ባቢሎን ቤት ነው ያለው። የትም አትሄድም። ከአብ ወጥቼ መጥቻለሁ ሲል ከምኑ ነው? ምንም እኮ የተለየበት የለም። ብራዘር ኮመንት ክፈተው። ሰሚሮ ኮመንት ክፈተው። በጭካ ሰራለሁ። አንተ በጭካ ሰርቼ አላወከኝም ማለት ነው። በነገራችን ላይ ገና ማንነቴን አሳውቅሃለሁ። በጭካ አንተን ሰርቼ ጣሳ እያልኩ ነው። አሁን ቀጥል። ለማንኛውም ከአብ ወጥቼ መጥቻለሁ ሲል ከምኑ ነው የወጣው? ከምኑ ነው የወጣው? ከምኑ ነው የወጣው? አዳምጠኝ እንጂ መውጣት ማለት ምንድነው የምትረዳው አንተ? ከፈለክ መውረድ በለው። ከአብ ወጥቼ መጥቻለሁ ሲል ከምኑ ነው የወጣው ነው ጥያቄ። ከምኑ ነው የወጣው? ወደዚህ ምድር መምጣቱን እየነገረ ነው ብራዘር።
ስለ እኔ አይደለም ስለ መምጣቱ አልተናገርኩም። ስለ መውጣቱ ነው። ስለ መምጣቱ አይደለም። ወደዚህ ምድር እንደመጣም አውቃለሁ እኮ። መውጣት ምን ማለት ነው? ከአብ ወጥቼ መጥቻለሁ ማለቱ ምን ማለት ነው? መውጣት ምን ማለት ነው? ከፈለክ የፈለከውን አድርገህ ተርጉመው እኮ። አንተ ግን ከፈለክ አትበለኝ፣ እየነገርኩ እኮ ነው። እነዚህ ሰዎች ጤና ያላቸውም ሰዎች ከአብ ወጥቼ መጥቻለሁ ያለ እኮ እየነገርኩ እኮ ነው። ከአብ ወጥቼ መጥቻለሁ ያለ እንዴ ችግሩ አታዳምጥማ። የሆነ ብዙ ስለወራ የበላይነት ይወሰድኩ እየመሰለ ማለት ነው። ስለዚህ ረጋ ብላ አሁን ከአብ ወጥቼ መጥቻለሁ ማለቱ ምን ማለት እንደሆነ ባጭሩ አስረዳ። ከአብ ወጥቼ መጥቻለሁ ማለት ከአብ ዘንድ ዘላለማዊ ማንነቴን ትቼ አሁን ወደዚህ ምድር መጥቻለሁ እያለ ነው። ከአብ ዘንድ መጥቻለሁ ወደዚህ መጥቻለሁ እያለ ነው። ወደ ምድር መምጣቱን እየነገረ ነው። ያ የመጣው አካል ምንድን ነው? ወልድ። ያ የመጣው አካል ከአብ ዘንድ የመጣው አካል ምንድን ነው? ስጋው አትለኝም መቼስ። እርሱ የተለየ አካሉ ነው እያልኩ ነው። ያ ከአብ ዘንድ የመጣው ዘላለማዊ ማንነቱን ትቶ የመጣው አካል ምንድን ነው? መለኮትነት ነው። መለኮትነት ነው። አዎ መለኮትነት ዘላለማዊ ማንነቱን ትቶ መጣ። እዩ፣ ማንነቱን ትቶ ማለት ምን ማለት ነው? እዩ፣ ራሱ ሲናገር የነበረው ማለት ነው። መለኮትነት ትቶ ማለት ምን ማለት ነው? መለኮትነት ዘላለማዊነትን ትቶ አንተ ነው የተናገርከው። ከአብ ዘንድ የመጣው መለኮትነት ዘላለማዊነትን ትቶ መጥቷል እያልክ ነበረ። ያ የመጣው አካል ስትባል መለኮትነት ነው አልክ። አንተ ቃላትን እየጠመዘዝክ አልተመዘዝኩም ለመክተት እየሄድክ እንደሆነ እኔ በደንብ አልተመዘዝኩም። ከአብ ዘንድ ወጥቶ የመጣው መለኮትነት ነው። ዘላለማዊነትን ትቶ መጥቷል ነው ያልከው። አዳምጠኝ እሺ። ምን ማለት ነው? ተመለስ ወደኋላ። ከአብ ወጥቼ መጥቻለሁ ምን ማለት ነው? አትሄድም። ተረጋጋ። ፊልጵስዩስ ላይ አትሄድም። ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም የሚል አለ። እሱን ለመግለጥ ነው። ምክንያቱም ከነበረበት ዙፋን ላይ ወደዚህ ምድር መምጣቱ ምን አገናኘው? ለምንድን ነው የማይገናኘው? አይገናኝም። ከአብ ወጥቼ መጥቻለሁ ማለቱ ምን ማለት ነው? ወጥቼ ስማ፣ ስለ የመውጣቱን ነገር አስረዳኝ። የመውጣቱን ነገር አስረዳኝ፣ ንገረኝ። እሺ ምን ማለት ነው? ከአብ ወጥቼ መጥቻለሁ ማለት ምን ማለት ነው? በቃ ሰልችኝ። አንተ አሰለቸኝ። ውረድ። አሰለቸኝ። እንደውም የሜሩን ይሻላል ከነጮቷ። አሰልቺ ነው ይሄ ደግሞ። መለኮትነት ከአብ ዘንድ ወጥቶ ዘላለማዊነትን ትቶ መጥቷል ያለው አካል መለኮትነት ነው። በነገራችን ላይ ከተረዳችሁት ማለት ነው። ምን ሆነ ብዬ በጠይቀው አይ ስለሞተ እኮ ነው በምድር ሊለኝ ነበረ። ያ የሞተው አካል መለኮት ሊያደርገው ነበረ ማለት ነው። ይሄ ዝም ብዬ በወስደው ማለት ነው። እንደዚህ ናቸው። የሜሩን ይሻላል ከነጮቷ ማለት ነው። አንተ ደግሞ ግግም ያልክ ሰው ነህ። እኔ የምጠራጠረው በዚህ ዓለም በሰውና በዝንጀሮ መካከል እንደ ሰው በሁለት እግር የሚንቀሳቀሱ የሰው ቅርጽ ያላቸው እንደ ሰው የሚናገሩ እንስሳ እንዳሉ ነው እየተጠራጠርኩ ያሉት። ምርምር መደረግ ያለበት በሰው ልጅ በራሱ ጉዳይ ነው ምርምር መደረግ ያለበት። ሌላ አዲስ ነገር ለማግኘት ምናምን አያስፈልግም። እንደውም ሰዎች እኩል ነን ወይ የሚባለውን ነገር መመርመር አለበት። አሉ ከሰው ዝቅ ከእንስሳ ከፍ ያሉ ሰዎች እንደ ሰው ቆመው የሚሄዱ እንደ ሰው የሚናገሩ እንስሳዎች አሉ። ይሄው እንደዚህ አይነት ልጅ ማለት ነው። ይሄው እንደ ሜሮንም እንደነሱ ናቸው። የሰው ልጅ ያ የተረገመውን ደፋሩ የሰው ልጅ ትላለ በመልኩና በአምሳሉ ፈጣሪን ፈጠረ ትላለ። ፈጣሪ በራሳቸው ቅርጽ፣ በራሳቸው ቁመት፣ በራሳቸው ልክ ፈጠሩት፣ አስቀመጡት። ኢየሱስ ፈጣሪ ነህ አሉት። ይሄ የፈጠሩት ሰዎች ናቸው እንጂ ኢየሱስ ክርስቶስ እኔ የፈጠርኳችሁ ፈጣሪ ነኝ አላለም። እኔ ፈጣሪያችሁ ስለሆንኩ አምልኩኝ አላለም። እኔ ልመለክ ነው የመጣሁት፣ እኔ አምላክነቴን ላረጋግጥ ነው የመጣሁት አላለም። ኢየሱስ ማለት ሰዎች የፈጠሩት ፈጣሪነቱ ከሰዎች የተሰጠው ማዕረግ ነው። ኢየሱስ የተሸከመው የፈጣሪነት ማዕረግ ገብቷቸዋል። እነዚህ ሰዎች ደግሞ ሰውም አይደሉም እንስሳም አይደሉም። እነዚህ ናቸው እነ ሜሮን። ተሙ ሰላም ተሙ ሀመ ያለኻ ትግርኛ አትቀላ ኸልየ
ሜሮንም ሰው አይደለችም ስትል ሰማው ርቄ ነበር። ይቅርታ ቆይ እቺ ብቻ ነው የገባችው ውስጥ ባሊ። ኧረ በስመ አብ ምንድን ነው ያልከኝ? ግድ የለህም እግዚአብሔር ሌላውን አልሰማሁም ግን ሰው አይደለም። ግድ የለሽም። ተሙ ጋር እያወራሁ ነው። ኧረ ተረጋጊ ሜሮን። በእናትሽ ምን ሆነሽ ነው? ተሙ ጋር አሁን በራያኛ ልንገጥም ነው አሁን። እስኪ አንድ ሰው ከሰማ አተ ተሙ ኔትወርክ አይሰራም። አስተካክለው ኤርፎ ንቀለው 8 ዓመት ያገለገለ ኤርፎን አድርገ ሀመያሃ አይዞህ አትናደድ። ቀስ በል ችግር የለውም። ምንድነው የምትበታቸው? አሁን አትናደድ። እንደዚህ ሰዎች የራያ ልጅ ነህ? አዎ። ወዴት አካባቢ ነህ? ያላማጣ ነኝ። ጎማያ አለ። እንዴት ነህ? ሰላም ነኝ። ጥያቄ ነበር። ጥያቄ ምንድን ነው? አንደኛው ረጋ ብለህ እንድታወራኝ እፈልጋለሁ። ሁለተኛ ጥያቄው ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላኩ ማን ነው? እግዚአብሔር አብ። በጣም ጥሩ። በቁርአንስ? አላህና አብ አንድ ናቸው? በምንነት በማንም ይሁን በማንም አንድ ናቸው? በኢየሱስ ክርስቶስ ዘመን የነበረ አምላኩ አብ እግዚአብሔር አብ ያልከው መሐመድ ጊዜ የነበረ እኔ በዛ የነበረ በዚህ የነበረ ስለሚባለው አይደለም እያወራ ያለሁት። ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላኬ ብሎ ሲጠራው የነበረው አምላክ አምልኮ የሚገባው አምላክ ከሆነ ኢየሱስ ክርስቶስ ጌታዬ ሲለው የነበረው ጌታ ጌታነትን የሚገባው ከሆነ ኢየሱስ ክርስቶስ የፈጠረ አምላክ ያ ፈጣሪነት ባህሪ ያለውን አምላክ ነው እያወራ ያለሁት እንጂ ያ በመጽሐፍ ቅዱስ እኔ ሰውን በመፍጠሬ ተጸጽቻለሁ፣ ስለዚህ የሰው ልጅ ከምድር ገጽ አጠፋዋለሁ፣ የሰማይ ወፍም ሳትቀር አጠፋቸዋለሁ ያለው አብ ከአላህ ጋር አይነጻጸሩም። እንደዛ ከሆነ እያልክ ያለው አንድ አይነት ባህሪ የላቸውም። ገብቷል? ኢየሱስ የፈጠረው አንድ አምላክ ነው። ኢየሱስ ሲያመልከው የነበረው አምላኬ ለምን ተውከኝ ያለው አምላክ አንድ አምላክ ነው። ስለሱ ከሆነ እየጠየቅ ያለው ተመሳሳይ ነው። አዎ፣ ባህሪያቸው ግን አይገናኙም። ምክንያቱ ቁርአን ውስጥ ያለው አላህ ልጨርስ። ቁርአን ውስጥ ያለው አምላክ አይጸጸትም በመፍጠሩ። ቁርአን ውስጥ ያለው አምላክ አጋዥ የለውም እንደ አብ ግን እናንተ እንደምትሉት ሲፈጥር ኢየሱስና መንፈስ ቅዱስን ሲያገዙት ነበር፣ አካፋ ሲያቀብሉት፣ ጭቃ ሲያቦኩ ነበር ብላችሁ ስለምታምኑ አንድ አይደለም። ብንማማር ችግር የለውም ማለት እየተማማር ነው። ስለ ሃይማኖት ስለምናወራው እኔ የሚጠቅመኛል ያንተ ትምህርት የኔ ትምህርትም ሊጠቅምህ ይችላል። ምን መሰለህ እዚህ ጋር የምናወራው ያንተ አምላክ ለኔ አምላኬ ነው፣ የባህር አምላኬ ነው፣ ግዴታ ነው። አንተ አላህ ስላልክ እኔ ክርስቶስ ስላልኩ ግዴታ ነው። አምላካችን አንድ ነው አይደል? ይሄ የምድር ክርስቶስ አምላክ አይደለም። ክርስቶስ አምላክ አይደለም። መጽሐፍ ነው የሚለየን። ስለ ክርስቶስ ሳይሆን ስለ ያህዌ ወይም ማርያ እያልክ አውራ። እንደዛ ከሆነ ያልኩ ምን መሰለህ እኔ ገብቶኛል፣ ሐሳብህ ገብቶኛል። ግን ስለ ክርስቶስ አታውራ። ክርስቶስ አትክተተው እዚህ ጋር። ክርስቶስ እስራኤላዊ ነው። ክርስቶስ በዘር የዳዊት ዘር የሆነ ሰው ነው። ገብቷል? ክርስቶስ በስጋ በቁመት ያደገ ሰው ነው። ክርስቶስ በመንፈስም የጠነከረ ሰው ነው። ክርስቶስ ቁመቱም ስጋውም ማንነቱም እውቀቱም ከጊዜ ወደ ጊዜ እድገት ሲያሳይ የነበረ ሰው ነው። ስለዚህ ስለ ክርስቶስ ሳታወራ ስለ አምላክ ካወራ ምናልባት ዝም ብዬ ላዳምጠህ እችላለሁ። ቀጥል። እኔ ለእስራኤላውያን ነፃ አእምሮ የምሰጣቸው ሰው አይደለሁም። እሺ ችግር የለውም እኮ እኔ በቃ ልጠይቅህ ኔትወርክ እንትን ስለሚል ቤተልሔም ቀጥል። አንዴ ቆይ ታሙ አንዴ እዚህ ጋር ሐሳብ አለኝ እና አንተ ያው ይሄን ስጠይቅ ያው አላህና ያኛው አምላክ የተለያዩ ናቸው ለማለት ፈልገህ ስለሆነ አንድ በጣም ኢምፖርታንት ወይም ቤዚክ ጥያቄ ልጠይቅህ። ኢየሱስ ምን ቋንቋ ነበር የሚያወራው? የፈለግሽው ቋንቋ አምጪልኝ፣ ችግር የለውም። አይ ኖ አንተ ነው የምትመልስልኝ፣ ምክንያቱም ስለማታውቀው ነገር። ቆይ ችግር የለውም። ኢየሱስ አላውቅም ማለት መልስ ነው። ኢየሱስ አይደለም። አንዴ ወይኔ ቆይ
በግሪክኛ ያወራ ችግር የለውም። እኔ ግሪክኛ አውርቶ አያውቅም። አንድ ቋንቋ የምትመልሱን ስጠኝና ወደ ሐሳቤ ልግባ። ቋንቋ ነበር የሚያወራው። ገብቶኛል እኮ የፈለግሽ ሐሳብ እኔ ገብቶኛል። ለኔ ደግሞ አንቺ እንደማትመልስልሽ 100% እርግጠኛ ነኝ። እግዚአብሔር የፈለግሽው ቋንቋ ምንድነው? ለምን የፈለግኩት ቋንቋ ለምን እኔ የኢየሱስን ቋንቋ ነኝ እንዴ የምፈልገው? በቃ ንገረኝ ቋንቋውና ሐሳቤን ልናገር። ቋንቋው ምንድነው? የኢየሱስ ቋንቋ ይሄው ስልጣንሽ። ቆይ ረጋ በይና እናውራበት። ምን ችግር አለው? ምን ችግር አለው? የአምላክን ቋንቋ ብትነግረኝ፣ አምላኬ የምትለው ቋንቋውን ንገረኝ እያልኩ ነው። እባክህን እርሱም ሁሉ አይደለም ለራሱ አይደለም ለራሱ ቋንቋ ይናገራል። በሁሉ ስልጣንና ሁሉ ቋንቋ እንዲናገሩ ስልጣን የሰጣቸው አምላክ ነው እሱ። ገብተሻል? አንቺ እኔ በቃ ሐዋርያት ሥራ እንደሱ ከገባን በጣም ደስ ይላል። ሐዋርያት ሥራ ላይ በአረብኛ ተናገርን ሲሉ በአረብኛ ሲያወሩ ማን ነበር አምላክን እያሉ በአረብኛ ያወሩ የነበረው? ማስረጃዬን ማውጣት ስለምችል ከጥያቄው ሸሽተህ በጣም ደስ የሚለኝ ፖይንት ላይ ስለመጣ ስለዚህ ሐዋርያቶች ቆይ እረሱ ነው ላልሽሽ ነው እንዴ? ሐዋርያት ሥራ ምዕራፍ 2 ቆይ በቃ ሐዋርያት ሥራ ምዕራፍ 2 ቨርስ 8 ተገረሙ። ቆይ ይጀመር ከላይ ከሰማይ በታች ካሉ አህዛብ ሁሉ በኢየሩሳሌም የሚኖሩ ደጋግ አይሁድ ሰዎች ነበሩ። ይህንም ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና የሚሉትን አጡ። ተገረሙ፣ አደነቁም፣ እንዲህ አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እንግዲህ በየሀገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን? እኛ በተወለድንበት በጳርጤ፣ በሜድ፣ በኢላሜጥ በሁለቱ ወንዞች መካከል በይሁዳ፣ በቀጾዲያ፣ በጻንጦስና በእስያ፣ በፍርግያ፣ በፍጽፍያ፣ በግብፅ፣ በሊቢያ አውራጃ በቀርኔን የምንኖር የሮሜም የመጣን አይሁድ ምጻተኞችም ከቄርጤስና ከአረብ የመጣን ሲል እዚህ ጋር ከአረብ የመጡት ያንን አንድ አምላክ ማን ብለው ነበር የሚጠሩት? ምክንያቱም ኢየሱስ ቋንቋውን ልትነግረኝ አልቻልም። ቋንቋውን ካልነገርከኝ ኢየሱስ አምላኩን ምን ብሎ እንደጠራው ልትነግረኝ አትችልም። ባይብልህ ደግሞ የኢየሱስ ተከታዮች በአረብኛም ያወሩ ነበር ይላል። እኛ ደግሞ የኢየሱስ ሐዋርያቶች ራሱ እኛ ሙስሊሞች ነን ብለው የመሰከሩበት ፓርት አለን ማለት ነው። በቃ ማውራብ ነገር አሁን ቋንቋውን ካልነገርከኝ ሊብስብህ ነው። ቋንቋውን ካልነገርከኝ ሊብስ ነው። ቋንቋውን ንገረኝ፣ የኢየሱስን ቋንቋ። ችግር የለውም። መጀመሪያ የሰራው ፖይንት አለ ባቢ። ምንድነው ያለው መሰለ? የኢየሱስ አምላክና የሙስሊሞች አላህ አንድ ነው ወይ? አሁን ኢየሱስ ራሱ አላህን እንደሚያመልክ ላሳየው እኮ ነው። ችግር የለውም። አንዴ ንገረኝ የኢየሱስን አምላክ። በቁርአን አይደለም፣ በቁርአን አይደለም፣ ንገረኝ። ምንድነው የምትነደጂው? ጥያቄ ገስት ላይ መጥቶ መቀመጥና ጥያቄ ሲጠየቁ ስለ ሃይማኖት መመለስ የተለያዩ ሁለት። ግን አክብደሽበታል ቤተልሔም። አንቺ ያነሳሽውን እንትን ለታሙ በጣም ከባድ ነው። አይ ከባድ ነው። አንተ የምትመልሰው አይደለም። እሷ እኮ ኢየሱስ ክርስቶስ ቋንቋ ብለህ ተረጋጋ እንዴ። የኢየሱስ ክርስቶስ ሲናገረው የነበረው ቋንቋ ምንድነው ብላ ስትጠይቅህ እኮ አልመለስከውም። የፈለግሽውን በይው ስትላት እኮ አላውቀውም ብትል ይቀልህ ነበረ። ማቃት ነው ባብልን ስለማቃት ነው እኮ። አይ ሪሞቭ አደረገህ ቤቱ። አንተ ቤቱ ደግሞ የሚረብሽ ሰዎች ራሱ ሪሞቭ ያደርጋል። ለውጥ የምር ራሱ ነው የሚያሽከነጥራቸው። ትንሽ ቆይቶ እኔንም እንዳይጠለዘን እንጂ የሚረብሹ ሰዎች ራሱ ነው ያደርጋቸው። ባቢ እኔ ጆሬ ነው ደሞ የሚገርም እኮ ነው። ቅድም ሜሮንን ጠልዛት አለኝ። ማነው ልጁ ደግሞ ጠልዘው አለኝ። አሁን ይሄ ደግሞ ራሱን ሪሞቭ አደረገው ፊቱ። የሚገርም ለውጥ ነው። አረረ ቴክኖሎጂ እንዴ! አሁን ኢየሱስ አምላኩ ማን ነው ከተባለ ኤሎሄ ያለው አካል ያው ኢላሃ አላህ ሲባል የነበረው በአራማይክ ያው አላህ ነው። ምንም የተለየ ነገር የለውም እንጂ እግዚአብሔር የትም አይታወቅም። አላህ የሚባል አምላክ ነው።
ባይ ዘ ወይ በአረቢክ ነህ ወይም ግራመር የሚባል አለና አላሁ ከሆነ ሰብጀክት መርፉዕ ነው የሚሆነው። ኤቭሪቲንግ አላሁ አላሂ አላህ ሲሆን ሰብጀክት ኤቭሪቲንግ ይለያያል እና ሱብሃንአላህ በሶስቱም አለ ቁርአን ላይ እና ባቢ ቅድም የሆነ መጽሐፍ ያሳየው ነበር። ኢየሱስ ብቻ እኮ አይደለም the son of God የተባለው እና እስካሁን ስታወሩ ያልገባኝ ነገር ባይብል አብ ራሱ ነው ኢየሱስ ነው የሚለው ወይስ ኢየሱስ የአብ ልጅ ነው የሚለው? ማለት ክርስቲያኖች እዚህ ጉዳይ ላይ ግራ ገብቷቸው ነው ወይስ ተለያይተዋል? አልገባኝም። ኢየሱስ የአብ ልጅ አይደል እንዴ? አብ እንዴት ራሱ መጣ ሊሉ ይችላሉ? የአብ ልጅ ነው እኮ። ልጅ ማለት እኮ አባት ማለት አይደለም አይደል እንዴ? ምንድነው? ግራ ኮንፊውዝድ ሆንኩኝ እኔ እኮ ግራ ገባኝ። አዎ ልክ ነሽ። በተለይ ደግሞ ለአዳም ቃል ገባልስ ብለው ሲያወሩ ከልጅ ልጅህ ተወልጄ አድናሃለሁ ብሎ ቃል ገብቶለታል። የለም እንደዚህ አይነት ቨርስ የለም። አለመኖሩ እኮ አይደለም የለም የሚባሉ ነገራቶችን ማንተን ካደረግን ብዙ ነው የሌሉት ማለት ነው። ግን ቃል የገባለት አካል ማን ነው ሲባል አሁን ማን ነው? ማለማ ገባ ለአዳም ነው ቃል የገባው። ግን ቃል የገባው አካል ማን ነው? ከልጅ ልጅ ተወልጄ አድናሃለሁ ያለው አካል ማን ነው? ተናጋሪው ማን ነው? እንዴ የሌለ ቨርስ ከየት አምጥቼ እኔ ሰው ሃይማኖትም ላይ ዝም ብዬ አልጨማምርም። የሌለ ነገር ራስ ኖ እንዴ የእምነቱ መሰረት ነው። ከልጅ ልጅ ተወልጄ አድናሃለሁ የሚለውን ጥቅስ ገብቶሻል? ማን ነው እንደዛ ብሎ የተናገረው? ይሄ የኦርቶዶክስ እንትን ነው በነገርሽ ላይ ማንንም የሚክደው አካል የለም። ገብቶሻል? ፍጹም ሰው ፍጹም አምላክ እንደሚባለው ልክ ነው እንትን የሚያደርጉት። ስለዚህ ማን ነው እንደዛ ብሎ ቃል የገባው? አብ ነው? መንፈስ ቅዱስ ነው? ወልድ ነው? ማን ነው ቃል የገባው? እኔ ግራ ገብቶኛል ጥያቄው ራሱ። ባቢሎን እኔ ማለት ነው የፈለከውን ሰው አምጥተህ የእስልምና አምላክ የክርስቲያኖች አምላክ የአይሁድና የክርስቲያኖች አምላክ ነው ብሎ የሚሞግተኝ ካለ አምጣልኝ። ከፈለክ እስልምና የእስልምና ማለት ነው በአንድ ጥቅስ ዘጋዋለሁ። አይ ስማ ባቢ የሆኑ በጣም የሚታወቅ ታሪክ ነው። ቆይ አንዴ ካረን አርምስትሮንግ የምትባል ሴት አለች። ብሪቲሽ ናት። ነን ነበረች። ነን በአማርኛ ይሄ መነኩሴ ነበረች እና መጽሐፉ ቤት ያለ ምን እንዳለች ታውቃለህ? የሆኑ ጃፓኒዞች እንግሊዝኛ የሚችሉ ዌስት ይመጣሉ፣ ኤሮፕ ይመጡና የሄዱበትን ሀገር ካልቸር እና ሪሊጅን ማወቅ ስለሚፈልጉ የዌስተርን ሪሊጅን ደግሞ ክርስቲያኒቲ ስለሆነ ቁጭ አሉና ባይብልን ለማንበብ ሞከሩና አደ እንደረዲ አሜሪካ ሄዱና የባይብል ስኮላር ነገር አግኝተው ምን እንዳሉ ታውቃለህ? ባይብሉ ሃይማኖትን ማግኘት አልቻልንም፣ ብትፈጠፈጪ የትኛውንም ሃይማኖት ባይብል የሃይማኖትን መጽሐፍ አይደለም፣ የታሪክ መጽሐፍ ነው። የሰዎች ባዮግራፊ ይባላል። ባዮግራፊው ራሱ according to many different kind of people ገባ? እኔ አሁን ጥያቄ ባቢ ሜሮን አንድ ሰው ክርስትና ልቀበል ብሎ አንቺ ጋር ቢመጣ የትኛው ባይብል ነው ትክክል ነው ብለሽ በምን ማስረጃ ነው የምትከራከሪው? ምክንያቱም የካቶሊክ አለ፣ የፔንቴ አለ፣ የጆባ ዊትነሶች አሉ፣ የግሪክ አለ። which bible እኔ ክርስትናን I'm coming ባለጌና I'm coming ያዝሽ the people of the book ያለን የመጽሐፍቱ ባለቤቶች አሉ። መጽሐፉን ልትከተይ አላህ ባዘዘሽ መሰረት እሱን ወደ መጽሐፉ ነው የምንመራሽ፣ ወደ ሃይማኖት ተቋም አይደለም የምንመራሽ። ቆይ አንቺ ደግሞ በቃ አንቺ እንደ የገጠር ልጅም ብለሽ የምታኝክ ያጠቅስ እንደ ማስቲካ ደጋገምሽ። እኔ በጣም አይሰልችሽም ግን ጥቅስ እንዴ እንደ ገጠር ልጅ እኛ እንደሚል አዲስ ማስቲካ አግኝተው በሁለት አመቱ እቺ ጥቅስ ተመለሰልሽ እኮ ይሄ ጥቅስ ለምን እንደምደጋ እኔ እንኳን የተቋም ነው ስለመጣው ማለት አላህ ያላችሁ እኔ እንኳን ባለቤቶች ነው ያለሽ። ማን ነው የመጽሐፍ ባለቤት? መጽሐፉ ባለቤቶች አይደል? የመጽሐፉን ባለቤቶች የመጽሐፍ ቤቲ ሶሪ ሜሮን አሁን የሆነ ወጥ እየረገሽ ነው ታውቂያለሽ። እኛ ዝም ያልነሽ ጀስት እንድታወሪ ብለን ነው እንጂ እንደፈለግሽ እንጂ ሃይማኖትሽ የተረት መጽሐፍ ነው ስትል ወጥ እየረገጠች አይደለም ማሽራፍ አራት ኖ ዌይ ሆልድ ኦን የታሪክ መጽሐፍ ፈሳዱ አለ ዚክሪ አንዴ ሜሮን ይልሽ
ፈስአሉ አለ ዚክሪ ኢን ኩንቱም ለተዓለሙን የሚለውን ቁርአን ያመጣሽና የመጽሐፍ ሰዎችን ጠይቁ ይላችኋል ቁርአን የሚል ነገር አነሳሽ። አንቺ የመጽሐፍ ሰው ነሽ? አዎ ኦኬ። አላህ Subhanahu Wa Ta'ala ምን ይላል መሰለሽ? እነዚህ መጽሐፍ የነበረ ሃይማኖት ክርስቲያንና አይሁዶች ናቸው ያድርስ የሚያደርጉ ቁርአን እኮ the whole thing እኮ አድርስ የሚያደርገው እኮ ክርስቲያኖችና አይሁዶች ነው እና ቡዲዝም እና አሽራፍ ሜሪ ስሚኝ ወጥረገሽ ብለን የጀመርከው መጀመሪያ አድርስ ታረግ ደስ ይለኝ ነበር እኮ ስሚኝ ወልሽ አዋልሽኝ አይደል? አውካልሽኝ በኋላ ደግሞ መጽሐፋችንን ተሳድባለች። ስለዚህ እኔ የምናገር አረ አንዴ ፕሊዝ እንደዚህ አልሽኝ ወልሽ አንቺ መጽሐፍ ሰው ነሽ ስልሽ አዋልሽኝ አይደል? በቃ አንድ ነገር ልጠይቅሽ። አላህ Subhanahu Wa Ta'ala እንደዚህ ይላል እነዚያ መጽሐፍ የሰጠናቸው ሰዎች ወንድ ልጃቸውን እንደሚያውቁ ሙሐመድን አለይሂ ሰላቱ ወሰለም ያውቁታል። አንቺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንቺን ወንድ ልጅ እንደምታውቂ ታውቂዋለሽ? አሁን ጥቅስ እየጨመርክና አውድ እያደባለቅ ታውቂዋለሽ ወይ ታውቂያቸው? ዝም መጀመሪያ አርጊውመንቴን ስማ አታደባልቅ፣ አውድ አታደባልቅ። ታውቂያቸዋለሽ ወይ መሐመድን ቁርአን ቆይ አንዴ ራስሽን ኮንሲደር ካደረግሽ ከምታወራ ለመረዳት ከፈለክ በስርዓት መሞገት ከቻልክ መሞገት ትችላለህ። እሷ የጠየቀችን ጥያቄ እየመለስኩ ነው። ወይ ስማ አጀንዳው ወዴት የምትጠሩት ስትል አጀንዳ አለ። ወዴት የምትጠሩት ክርስቲያኖች ስትለን አይ እኛ ምንጠር ወደ ተቋም ሳይሆን ወደ መጽሐፉ ብዬ ነው የመጣው። ሄሎ የትኛው መጽሐፍ? ወዴት? ወደ 66ቱ ወደ 81ዱ ወደ 73ቱ ወደ 76ቱ ወደ 83ቱ ወደ የትኛው መጽሐፍ ነው የምትጣሪው? እኔ እኮ አጀንዳዬን እንትን የምታደርጉብኝ ነገር እኮ ነው የሚገርመው። ሜሮን እንደምንም አድርጋ ልትወጣ ነው የምትፈልገው። እኔ ገና እግዚአብሔር ብብት ውስጥ ፀጉር እየፈለኩ ነው። ገና እኔ እግዚአብሔር ጆሮ ውስጥ ኩክ እየፈለኩ ነው። እኔ እግዚአብሔር ሆድ ውስጥ አንጀት እየፈለኩ ነው። ቆይ እኔ እግዚአብሔር አይኑ ውስጥ እኔ እግዚአብሔር አይኑ ውስጥ እንባ እየፈለኩ ነው። እኔ እግዚአብሔር አፍ ውስጥ ጥርስ እየፈለኩ ነው። የትም አታመልጡም። ቆይ እግዚአብሔር አፍ አለው እያሉ ነው እነዚህ ሰዎች፣ ግን የኛ አይመስልም። እሺ የማን ይመስላል? አናውቅም ነው አይደል? አላሉም ያላሉት እዚህ ጋር አምጥታችሁ እንደ ፖለቲካ አላሉ። ቆይ ፖለቲካ አይደለም። ቆይ አልኩሽ እኮ የትም አታመልጡም። እኔ የሳምንት አጀንዳ ነው አላሉም። ኦርቶዶክስ አላሉም። እንደ ቀማል እየቀመልኩ ታላቁ ጅብሪል ራሱ በደንብ አርጎ ያብራራ ነበረ። ትርጉሙን የዝባዝንኪ ተረት ይዘሽ አትምጪ። እኔ አባቶችን ያስተማሩት ነው እንትን ብለው እንጂ የማንም ተረታምና ዝሙተኛ የማንም ለቃቃሚ ልጆችን ቲክታክ ላይ የሚያወሩትን ተሸክመሽ አታምጪልኝ። እኔ የማወራው ትልልቅ አባቶች ስላስተማሩት ትምህርት ነው። መጽሐፍ ቅዱስ ስለሚለው ነው። የሃይማኖት መጽሐፍቶች ስለሚያወሩት ነው እኔ እያወራሁ ያለሁት። እግዚአብሔር አፍ አለው መጽሐፍ ቅዱስ ይላል እንዴ? ቆመት ሞግታል መጽሐፍ ቆመት ሞግታል። ቆይ አንቺ ምንድነው? አንቺ ደግሞ አንቺም ከአንገት በላይ አንቺም አፍ ነው እንዴ የተገጠመልሽ? አይን የለሽም? ጆሮ የምትሰሚበት የምታስቢበት ጭንቅላት የለሽም? ማስተቻ አፍንጫ የለሽም? ከአንገትሽ በላይ አፍ ነው እንደዚህ ወደ ላይ ምናምን ጥርስና ምላስ አዳምጪ እንጂ። እሺ ወደ ሐሳብ ገባ ባቢሎን። እሺ በቃ ወደ ሐሳቤን የጀመርኩትን ሐሳብ እስከጨረስ ማዳመጥ መቻል አለብሽ። ሰዎች እኮ ዝም ብለው ያሉት እኮ እንትን ብለው ሸምሟቸው እኮ ነው። አሁን መሲ አላወራችም፣ ከታች ያለው ልጅ አላወራም፣ አሽራፍም አንተን ቤቴም ራሱ አላወራ። ትንሽ እንትን አትይም? እኔ ገና ሐሳቤን ሳልጨረስ በመሃል እየገባሽ ለማስወጣት አልወጣም። እግዚአብሔር አፋለው ሙስሊም ናት፣ ቤቴ ሙስሊም ናት፣ አሽራፍም ሙስሊም ነው። ስለኛ ምን በላይ ነው? እሺ እግዚአብሔር አፋለው አሉ አባቶች። አፉ ግን የኛ አይመስልም ነው ያሉት። የኛ ካልመሰለ የማን ይመስላል? ጥያቄ ነው። ወይ የኛ ካልመሰለ የሚመስለው የማን እንደሚመስል ንገሩን፣ ወይም ደግሞ አልተገለጸም ብላችሁ ለሁሱ እውቅናና ሽልማት ሰጥታችሁ የሁሱን እግር ልሳችሁ ሁሱን አመስግናችሁ ይሄ ልጅ ትክክል እንደነበረ አስተምሮቱ ሁሱ ባስተማረበት መሰረት እናንተም ማስተማር እንዳለባቸው መስክረው ማለፍ አለባቸው። ይሄ ነው። ወይ ደፍረው አልተገለጸም ይበሉ፣ ወይም ደግሞ የሰው የማይመስል አፍ ከሆነ ያለው የማን እንደሚመስል ይንገሩ። የሰው አይመስልምም ማለት የለባቸው። የማያውቁት ከሆነ ካልተገለጸና ካልተነገራቸው የሰው አይመስልምም ማለት የለባቸው። የማን ይመስላል አናቅም አልተገለጸም ነው ማለት ያለባቸው።
የኛ አይመስልም። ለምን ታዲያ የማን ነው የሚመስለው? የሰው ካልመሰለ የዳይናሶር ይመስላል ማለት ነው። የዳይናሶር ካልመሰለ የጥንቸል ይመስላል ማለት ነው። የጥንቸል ካልመሰለ የካንጋሮ ይመስላል ማለት ነው። አይ የሚል ከሆነ ደግሞ በቃ አያውቁም ማለት ነው። ካላወቁ አልተገለጸም ይበሉ። በቃ ይሄ ነው። አንቺም እንደዛ ነው ማለት ያለብሽ። ተገለጸና ጥግ ድረስ ካወቅን አምላክነቱ ምኑ ጋር ነው አምላክነቱ? እንዴ አምላክ እኮ የራሱ እሱ ብቻ አዋቂ ሆኖ ነገር አለ እኮ። እንደኛ መላእክት እንኳን የማይፈተፍቱትን ነገር እዚህ ስትፈተፍት የምትውለው እሷ ማን ስለሆነች ነው? ፍለጋ ላይ ነኝ እኔ ኩክ ፍለጋ ላይ ነኝ። የብብት ጸጉር ፍለጋ ላይ ነኝ። አፍ ውስጥ ጥርስ ፍለጋ ላይ ነኝ። ቆይ ሆድ ውስጥ አንጀት ፍለጋ ላይ ነኝ። ቆይ የትም አታመልጡ። ትቃጠያታለሽ። አሁን ሜሮን ራሱ ቄጥሽ እያላበሽ ትቃጠያሽ። አሁን እየተናደድሽ ነው። ቅጥል ብለሻል። አሁን ነደሻል። ሰዎች ጋር ነበር ትንሽ ቦግ ያልኩት በተካለሁ። አሁን አካላቱ ላይ ስትመጣ አምገድ ነገር የለም። ዮሐንስ 4:24 እግዚአብሔር መንፈስ ነው ማንንም አላየውም ይላል መጽሐፍ ቅዱስ። አትሄጂም መንፈስ አልቀበልሽም። ዳስሳል እንዴ አያችሁ? ያ ራሱን የገለጸው አምላክ ስሙ አባቶችን ነው የምትቀበለው ማለት ነው። ኦኬ ጎ ሄድ ቆይ እሺ ያ ራሱን በወልድ በኩል ራሱን የገለጸው አምላክ ያ ራሱን በእርግብ አምሳል የገለጸው አምላክ ያ የራሱ ባህሪ በልጁ በወልድ የገለጸው አምላክ ያሳየው አምላክ የተገለጸ አምላክ ማንንም አላየውም መንፈስ ነው ብሎ ተናገረ ኢየሱስ። እግዚአብሔር የሚባል አካል ማለት ነው። ተመልሰን ደግሞ አይዳሰስም፣ አይታይም፣ አይጨበጥም መንፈስ ነው ብለን አውርተን ደግሞ ምን እንላለን? ደግሞ አፍ አለው፣ ጸጉር አለው፣ ጆሮ አለው፣ እጅ አለው፣ እግር አለው፣ ሰማይ ዙፋኔ ነው። ምን ማለት ነው? ምድር ደግሞ የእግሬ መረገጫ ነው ብሎ ደግሞ ያወራል። መንፈስ ከሆነ የምን እግር ነው? እግር ከሆነ ምን አይነት እግር ነው? ታውቁታላችሁ? ያ እግሩ ምን እንደሚመስል እግሩ ከጀርባው ጋር የተገጣጠመ ነው ወይ የእግዚአብሔር ወይስ የተነጣጠለ ነው? እግዚአብሔር ከአፉ የሚወጣው ቃል አለ። እግዚአብሔር ከአፉ የሚወጣው እስትንፋስ አለ። መጽሐፍ ቅዱሳዊ ማስረጃ አለኝ። አፍ አለው ማለት ነው። እግዚአብሔር እግር አለው። እግር ምድር የእግሬ መረገጫ ነው አለ። ስለዚህ እግሩና አንገቱ ጀርባው ሆዱ የተገጣጠመ ነው ወይስ የተነጣጠለ? ይሄን መልሱት። የተጫወታችሁትን ፖለቲካ እናንተ ላይ ነው እንደዚህ ዙሮ የመጣው። እናንተ ለማያውቁና ለለማኞች አሳልፋችሁ መጫወቻ ያደረጋችሁትን ሃይማኖታችሁ እፎይ ለሚባሉ ለማኞች አሳልፋችሁ የሰጣችሁትን ሃይማኖት እንደዚህ ነው መጫወታ የሚሆነው። እንደዚህ ነው ፖለቲካ የሚሰራበት። እንደዚህ ነው መሳቂያ የምትሆኑት። አሁንም ወይ መግለጫ ሰጣችሁ እናንተ ክርስትናን አትወክሉም፣ መጽሐፍ ቅዱስና ክርስትናንም አታውቁትምና ቦታውን ልቀቁ በሏቸው፣ ወይም ደግሞ የነሱ ትክክል ነው ክርስትና ዘላለም ዓለሙ መጫወቻ ሆኖ ይቀጥላል። ይሄ ነው እንደዚህ ሰው እየተጫወተበት ማለት ነው። እነሱ ማያውቁትን እየነካኩ የሚገቡበትን ጉድጓድ እየቆፈሩ በየሰዓቱ ክርስትና ጉድጓድ ውስጥ ይገባል። እንደዚህ ማለት ነው። በቃ አዋጡት። አባቶች ተሰብስባችሁ የምትሰሙ አባቶች ካላችሁ ተሰብስባችሁ ክርስትናን ወይም ክርስትናን እናስተምራለን የሚሉ ሰዎች ገምግሟቸው፣ አውግዟቸው። ለምንድን ነው የፈራችሁት? እውነትን በዓለም አደባባይ መስክሩ። የምታውቁትን የተማራችሁትን የክርስትና አስተምሮ ሚዲያ ላይ ወጣችሁ መመስከር መቻል አለባችሁ። አንገቴን ይሰጣለሁ ያሉ አባት አደንቃቸዋለሁ። ትክክል ናቸው። ስላሴው ጾታ አላቸው። ትክክል ናቸው። የስላሴ አንዱ አካል ጾታ ስላለው ስጋ ለበሰ አጥንት ተገጠመለት ማለት አይደለም። ትክክል ናቸው። ማነው ስዕል የሳሉለት አይደል እንዴ? ታዲያ ዝም ብለው ስዕል ኬት አምጥተው ሳሉት እንዴ? 3 ሽማግሌዎች ኢየሱስም አርጅቷል እኮ አኮርዲንግ ቱ ደም እኮ የ33 ዓመትን ወጣት እኮ አስረጅተውታል። ደግሞ መዝሙሩን አታውቀውም እንዴ? እግዚአብሔር ደክሟል አረጀ ያለማን ነው እኔ እስከሚገባኝ ዛሬም ኤልሻዳይ ነው የሚለው መዝሙር አታውቀው? ያ ቤቲ ግን ወላሂ እኔ እንጃ ሳላበረታታሽ ማለፍ አልፈልግም። እሺ ሐዋርያዊት መሰረት ታውራ እስኪ እድል እንስጣት። ዛሬ ሙሉ ቀን ታፍኛለሁ። ፍትህ ለኔ ስበችሁታል። ኦኬ ቅዱስ ገብርኤል ፍትህ ጠይቂ። ትክክል። ለኔና ለመንፈስ ቅዱስ
ኦኬ ሜሪ ቤቲ ጠፍተሽ ነበር እንዴ? ደግሞ ፎሎ ያደረኩሽ ፎሎ አይደለም። ኦኬ እሺ ሜሪ ምንድነው ያለችው? ታላቁ ጅል ዛሬ ሲያስተምር ነበር ላለችው ታላቁ ጅል ማርያምና ኢየሱስ እኮ አላልኩም። ጅብሪል ይቅርታ ባስዬ ፖዝ ለሆን ስለሆነ ምናልባት ከዘጋብኝ አንዳንዴ ስለሚዘጋ ነው። እንትን ካለው ደግሞ እንትን እያደረኩ ነው። ቀጥሉ። አንድ ሰው አስፋ ሀቢቢ ካፋክ ነው የሆነ ሰው ተውጣ እኔን አስፋኝ። አው ዛሬ ድምጼን አፍናችሁ ስለዋላችሁ እኔ ልስፋ። ብታወራኝ ማሲናስ ኩልና አንዴ ባካችሁ። ይቅርታ አቋረጥኳችሁ። ባቢሎን ከመውጣቱ በፊት ብታወራኝ ደስ ይለኝ ነበር። አይ እሷ ታውራ ብሎ ሄዷልና ቴንክ ዩ ሲመለስ ታወራዋለህ። ፖዝ ሆናል። አንዴ ሐዋርያት ቫለር እሱ ሚውት ሆናል። እሺ አይሰማህም። ሜቢ ሲመለስ ግባ ወይ ደግሞ እሷ ትቀጥል። ኦኬ መሲ ሲመለስ እንትን ፖዝ ሆነ። ኦኬ መሲ ከሜሪ ጋር ስታወሩ ነበር፣ ከክርስቲያን ጋር ስታወሩ ነበር። ገና ወራኔ ገና አላወራሁም። በህግ አምላክ ቆይ ላውራ ፕሊስ። አንድ ጊዜ አላወራሁም። ሲጀምር ዛሬ ሙሉ ቀን አላስወሩኝም። አንተ አሁን መስሎ ሆነ። ኦኬ ኤኒዌይስ ምንድነው ሜሪ ስትይ የነበረው? ታላቁ ጅል ዛሬ አስተምሮ ላላሉ ምናምን ላልሹ ነገር እሱ በመጀመሪያ ኢየሱስና ማርያም አይጸዳዱም፣ ጥፍራቸው አያድግም፣ ጸጉራቸው አያድግም የሚል ሰው ነው። እና አሁን አንቺ ታላቁ ጅል የሚለው ልታምኒ ነው? እሱ እኮ ቄስ እንትናም መነኩሴ እንትናም የሚተናገሩትን አሜን የሚል ሰው ነው። አንቺ ደግሞ ፕሮቴስታንት ነሽ። ኦኬ አንደኛ ነገር። ሁለተኛ ነገር ደግሞ ኢየሱስን ምንድነው የምትዩ? እግዚአብሔር ነው ብለሽ ነው የምታምኒው። አሁን ደግሞ እግዚአብሔር ጾታ የለውም እያልሽ ሪኩሪ እያልሽ የተከራከርሽ ነው። ታዲያ ክርስቶስ እግዚአብሔር ከሆነ ድንግል ማርያም ትጸንሻለሽ ወንድ ልጅም ትወልጃለሽ ተብላ ጸንሳ ወንድ ልጅ ወልዳ ቀንሺ 40 ቀን ልክ እንደ ማንኛውም አይሁዳዊ ሴት 40 ቀን ጠብቃ የመንጻት ወራት ልብ በሉ። እስከ 40 ቀኗ ድረስ ድንግል ማርያም ምን ደርሶባት ነበር? ርክሰት ደርሶባት ነበር። በኦርቶዶክስ ቤተክርስቲያን ኢቭን ማርያም ርክሰት ደርሶባታል አይሉ ከነን አምና አይቀበሉም። እንደውም አንድ ሰሞን ሲያለቃቅሱ ነበር ስለ ርክሰት ሳወራ ማለት ነው። እና ርክሰት ደርሶባት ያንን 40 ቀን ስጨርስ ነው ሂዳ እሷ ራሷ ነጽታ ኢየሱስ ክርስቶስን ገረዛው የመጣችው። እንግዲህ ክርስቶስ እግዚአብሔር ነው ካሽ ክርስቶስ ከተገረዘ ለዛውም የሉቃስ ወንጌል ላይ የማርያምን ማህፀን የከፈተ ወንድ ልጅ ይለዋል። እና ታዲያ እንደ ኢቭን በጾታው ወንድ ነው ክርስቶስ። ያን ኖርማሊ ወንድ እስከሆነ ድረስ በሁሉ ነገር ተፈትኗል ስለሚል መጽሐፍ ቅዱስ ኢቭን በወሲብ ስሜት ተፈትኗል ብለው ያምናሉ። ወሲባዊ ቅድስና እየተባለ በየፕሮቴስታንቱ ቤተክርስቲያን እንትን ይባላል፣ ይሰበካል። ያኔ ክርስቶስ እንደማንኛውም ወንድ ልጅ ነው። ኦኬ የሚበላው የሚጠጣው ምግብ ሰውነቱ ውስጥ በመሄድ የወንድ ዘር ፈሳሽ የሚያመርት እንደማንኛውም ወንድ የጾታዊ ፍላጎት በዛ የሚፈተን ሰው ነው እየተባለ በፕሮቴስታንት ቤተክርስቲያን ትምህርት እየተሰጠ ነው። እንዴት ነው አንቺና ከታላቁ ጅብሪል የምትስማሙት? ያኔ አሁን አንቺ ባንቺ ሐሳብ እምነት ብሎ ማለት መወዳደር እንጂ መዳን ትክክለኛውን አምላክ ማወቅ አይደለም። ሂደሽ ከታላቁ ጅብሪል ጋር ተለጥፈሽ እኛን እንትን ለማለት ትሞክሪያለሽ። በመጀመሪያ በኦርቶዶክስ አስተምሮ የአምላክ አስተምሮና በፕሮቴስታንት ያለው አምላክ አስተምሮ በጭራሽ አይመሳሰልም። ፕሮቴስታንት ኖርማሊ መጽሐፍ ቅዱስ ላይ ያለው እግዚአብሔር ያያል ይሰማል የሚለው ይሄ ምሳሌያዊ አነጋገር ነው፣ ፈጽሞ ነው የሚባለው። ደግሞ የሚያስቀው ነገር ፕሮቴስታንት ቤትም ስላሴ ያለ፣ ኦርቶዶክስ ቤትም ስላሴ ያለ። ኦኬ በስላሴ ጾታ አላቸው የላቸውም? ጾታ አላቸው ያሉት የቤተክርስቲያን አስተምሮ ትክክል ናቸው። ምክንያቱም ቤተክርስቲያኒቱ ላይ መንኩሰው ተምረው የወጡት ነው። ስላሴ ሲባል በተለይ የኦሪት ዘፍጥረት አንድምታ እግዚአብሔር ይሰማል ያህል የተባለውን ያን ወስደው ነው እግዚአብሔር አካላት አለው አይመረመርም ያሉት። ደግሞ ስላሴ ጾታ አላቸው የተባለው ደግሞ ክርስቶስ ደግሞ በአጭር ቁመትና በጠባብ ደረት የተወሰነ ስለሆነ የክርስቶስን ጾታ ወስደው ስላሶችም አላችሁ አሉ። አይ መንፈስ ቅዱስ መንፈስ ነው የለውም ጾታ ከተባለ አብ መንፈስ ይሁን ምን ሆነ አይታወቅም አናቅም ከተባለ ወልድ ምን ልታረጉት ነው? 33 ዓመት የተመላለሰ የበላ የጠጣ ያለቀሰ ለአልደወለም።
ያለቀሰ ኦኬ ሲበላ ሲጠጣ የነበረ በህዝብና በእግዚአብሔር ፊት በክብርና በሞገስ አደገ የተባለ የድንግል ማርያም ልጅ ነው። ህዝቡ አይቶታል፣ በአይኑ አይቶት በእጁ የዳሰሰው ነው ክርስቶስ ማለት ነው።